የት ነው ያለው? እንጃ ወላሂ። ኢንሻአላህ ኡስታዝ ኸይር ጀዛከላህ ኸይር። አይ ሩመይሳ السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. نعم እኔ ጥያቄ ስለ ቀዷና ቀድር እንዴት ነው ኡስታዝ? እሱ ሰላም ነው? ደህና ነኝ አልሐምዱሊላህ። እሺ እኔ ልቀጥል ወላ እሷ ነው? ሙዚቃውን ዝጉት። ተዋሳለንባቸው ያላ ነይ ነይ ከፍ አድርግሽ። እሺ ሰላም አለይኩም ባቸው። ወዳቻለሁ። ቻው። ማነው ስምሽ? ነመሻ ሩመይሳ። እንደገና ማነው ስምሽ? ነመሻ ነመሻ። ይበቃሽ። ይሄን ትያለሽ? ቀሪ ቁርአን ቢስሚላህ الرحمن الرحيم ይሄ ነው ጎበስ። አሁን እዚህ አላሁ አክበር። ምንድን ነው ያልከው? እሺ ምንድን ነው ያልከው? ያለኝ እሺ ጥያቄ ምንድን ነው? እሺ የኔ ጥያቄ የሆነ የኒካህ እንትን ነበር ማለት ነው። ያኒ እንትኑና በሚስትና ባል አልተስማሙምና ፍርድ ቤት ሄዶ ያኒ ኒካህ ማውረድ ይችላሉ? እሺ ካልተስማሙ በመጀመሪያ በመካከላቸው ሽማግሌ እንዲገባና ባልና ሚስት ይደረግ። አላህ Subhanahu Wa Ta'ala ባልና ሚስት በሚጣሉ ጊዜ ምን ማድረግ እንዳለብን ሲናገር سبحانه وتعالى وإن خفتم شقاق بينهما فبعثوا حكما من أهله وحكما من أهلها إن يريدا إصلاحا يوفق الله بينهما إلى يا أخي ميت أدرقوا ሌላ ጥያቄ አለ? መይት አድርገው በባልና በሚስት መካከል መገጃጀት ከተፈጠረ አላህ Subhanahu Wa Ta'ala ምን አለ? ከእርሷም ከእርሱም የሆኑ ሽማግሌዎችን ጥሩና በመካከላቸው ያለውን ችግር ይፈቱላቸው ያስታርቋቸው ዘንድ አድርጉ። መታረቅን ከፈለጉ አላህ Subhanahu Wa Ta'ala በመካከላቸው ማስማማትን ያደርጋል እያለ ይናገራል። ነገር ግን ለመታረቅ ካልቻሉ በመካከላቸው ያለው ችግር ሊያለያይ የሚችል ችግር ከሆነ ያው የዛኔ ፈትቼሻለሁ በሚለው ቃል እርሱ ኒካህን ያወርድላታል ማለት ነው። ይሄ ገባ? እንትን ነው እሱ አልፈለገም ማለት ነው። ያኒ እሷ በግድ ነው እሱ እንትን አላወርድም ኒካህ ብሎ ከዛም በኋላ እሱ እምቢ ሲላት እንትን ፍርድ ቤት ሄዳ እሷ በግድ እንዲወርድላት አደረገች ማለት እሱ ሊፈታት አልፈለገም። ያኒ እሷ በግድ ነው እንትን ያለች ይፍታኝ ማለት ፍርድ ቤት ላይ መንግስት ፍርድ ቤት ዝም ብሎ የኢትዮጵያው ፍርድ ቤት ማለት ነው። ዝም ብሎ ነው እንደ የሄደችው እንጂ ሸሪዓ ፍርድ ቤት አይደለም። የመንግስት ፍርድ ቤት በሄደች ጊዜ ለባልየው መጥሪያ ቀርበውለት ቀርቧል ወይንስ ሳይቀርብ ነው ራሳቸው የመንግስት ፍርድ ቤት ኒካህ አውርደንልሻል ብለው የፍቺ ወረቀት የሰጧት? ያለችው ሌላ ቦታ ናት። ያኒ እሱ ነው ያለው። እሱ ግን ቀርቦ ያኒ እንትን በግድ ነው እምቢ ቢልም በግድ ካላወረድክ ሲሉት እሺ ብሎ ያኒ እንትን ብሎ ፈርሞ ወጣ ማለት ነው እሱ እኮ። ስለዚህ እርሱ ተገኝቶ ከሆነ የፍቺ ወረቀት ሰጥተውት እዛ ላይ አምኖ ማነው ፍቺውን ወረቀት አንብቦ ተረድቶ ከዚያ በኋላ ፈርሞ ከሆነ ኒካህ ወርዷል። خلاص ኒካህ ወርዷል። እሺ ጀዛኩሙላሁ ኸይራን ኡስታዝ። ሁለተኛ ጥያቄ ልቀጥልና አፍዋን እና አንድ ያኒ ሂቴ ነበረች ማለት ነውና ያኒ አልወለደችም። ለመጀመሪያ እንትን ብላ አርግዛ በመጀመሪያ ወረደባትና የሁለተኛ ደግሞ ሐኪም ቤት ሄዳ ሌላ ነገር ሆነ እንትን አለብሽ ብላ አልወለደችም እና እሷ ባሏ ሌላ ሚስት እንዲያገባ ፈልጋ ነበር ማለት እሷውን እንትን ብላ ያግባ ምናምን ብላ ነበር። ሸርጥ ያኒ ማውረድ መስፈርት ማስቀመጥ ትችላለች ወይ? እሷ ማውረድ የምን ማውረድ ወንድም? ማውረድ አይደለም ያልኩት ኡስታዝ እንትን ማለት ነው። ሁለተኛ ማግባት ሊያገባ ፈልጋ ነበር እሷ መውለድ አልቻለችም እሷ ማለት ነው። የመጀመሪያ ወርዶባት የሁለተኛ ደግሞ እንትን አላለችምና
ችግሩ በማን እንደሆነ አይታወቅም። ብቻ እሷ ደግሞ አሁን ሌላ ወንድ ሌላ ሴት ያግባ ምናምን ብላ እንትን ብላኝ ነበር። እሷ አሁን ደግሞ ለሌላ ሰው ለእናንተ ለኡስታዝ እሱ ጠይቅና እነግርሻለሁ ቢያት ነበር። እና እሷ አሁን ከማግባቷ በፊት መስፈርት ማስቀመጥ ትችላለች ወይ? ምን አይነት መስፈርት ማስቀመጥ ፈልጋ ነው? ማለት ያፈሩት ንብረት በመጀመሪያ ለበሱ ያኒ በንብረቷ በአንድ ላይ ያፈሩት ንብረት አለ በሱ ይሄንን አታርግብኝ ብላ እንትን መስፈርት ማስቀመጥ ትችላለች? አዎ የጋራ ሁለቱም አብረው ለፍተው ደክመው ያመጡት ከሆነ በዚያ ትችላለች። ከዚያ በኋላ በሚያገኘው ገንዘብ ላይ ግን እርሷ እንትን ማለት አትችልም። ለዛችኛዋ ሚስትህ እንዳታደርግ ገንዘብህን ለኔ ብቻ ያቺ አዲስ የምታገባትን ልጅ እንድትሰጥህ እንድትወልድልህ ብቻ ነው የምታገባት ብላ መስፈርት ማስቀመጥ አይቻልም። ያችም ሐቅ ይኖራታል። ካገባት በኋላ ሚስት ከሆነች በኋላ በእርሱ ላይ ሐቅ ይኖራታል። ነገር ግን እንዳልከው መጀመሪያ ላይ ከመጀመሪያው ሚስቱ ጋር አብሮ ያፈራው ከሆነ በዚያ ላይ ሐቅ አላት። በዚያ ላይ እንዳይቀረባት ማድረግ መስፈርት ማስቀመጥ ትችላለች። አይ እሺ ጀዛኩሙላሁ ኸይራን። አላህ እድሜና ከጤና ጋር ይስጥህ። በጣም አመሰግናለሁ። ጀዛና አለካል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ ከወለድ ጋር ተያይዞ ማለት ነው። በማህበር የምንቆጥበው ቁጠባ ነበርና መጨረሻ ላይ ስንበደር 1% ለስራ ማስኪያጃ ለወረቀት ለምናምን ተብሎ ይቆረጣልና ይሄን እንዴት ይታያል? የምን ስለ ዕቁብ ነው ምናምን እየጠየቅ ያለህ? አይ ኖርማሊ ዝም ብሎ ባንክ ቤት ላይ እንቆጥበዋለን በማህበሩ ነን እኮ የአገልግሎት ተብሎ የሚቆረጠው ችግር የለም። የአገልግሎት ተብሎ የሚቆረጠው 1% አሁን ለምሳሌ ከ10 ሺህ ብሩ 100 ብር ምናምን ይቆረጥባል ስትበደር። በወለድ ከሆነ የሚያበድሩ ወለድ ሊከፍሉ ከሆነ እነዚህ ሰዎች አይቻልም። ግን የአገልግሎት ከሆነ የደከሙበትን የሚለፉበትን ከሆነ የዛኔ ችግር አይኖረውም። አየሽ ወለድ ብሎ ማለት ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም ትርፍን ያመጣ ብድር አይነት ሁሉ ወለድ ነው። ለምሳሌ እኔ 10 ብር አበድርህና 15 ብር አድርገህ ታመጣለህ ብለህ ያ 5 ብሩ ወለድ ነው። ነገር ግን በፈቃዱ ቢሰጠኝ ሰውየው ወይንም የአገልግሎት በሚለው ተስማምቶ ከሆነ የዛኔ ለምሳሌ ዕቁብ የሚሰበስቡ ሰዎች አሉ። ሁላቸውም ያዋጣሉ። አንደኛው ይለፋል፣ ይደክማል፣ ይሰበስባል ከሁሉም እየዞረ ለዚህ ሰው የአገልግሎት ተብሎ ተጨማሪ ቢሰጠው ከገንዘባቸው የዛኔ ይሄ ወለድ አይሆንበትም። በእርሱ ላይ የአገልግሎት እና ወለድ የተለያዩ ናቸው። እሺ ከላይ ያለው ረሱል አቢ ሰላም ነው፣ እንዴት ነህ? ረሱል አቢ ከላይ ያለው እንዴት ነህ? ሰላም ነው አላ አልሐምዱሊላህ። ክርስቲያን ነህ? አለ ሰላም ነው። ክርስቲያን ነህ እንዴ? አዎ ክርስቲያን ነኝ። እሺ ክርስትና ክርስቲያን ነኝ። ከታች ሐሳብ ነቢያቶች ክርስቲያን ሁሉ ብለው አዘዋል መጽሐፍ ቅዱስ ላይ ወይስ በራስህ ደስ ስላለ ነው ክርስቲያን ሆንከው? ለምንድን ነው ከታች አንድ ሰው ጥያቄ ሲጠይቅህ ፍቺን ፈቅደ ስታወራ ነበር? ፍቺ እንዴት ተፈቀደ? እሱ ስለ እስልምና ነው። እሱ አንቺን አይመለከትም። አንዴ ወይ ለምን በክርስትናና በእስልምና ያለውን ፍቺ መወያየት ከፈለክ ማውራት እንችላለን፣ ችግር የለውም። አንተ ጥያቄው ግን አንተ ክርስቲያን ነኝ ስላልክ ከነቢያቶች የትኛው ነቢይ ነው ክርስትና ሃይማኖት አይመለከተኝም። ክርስትና ሃይማኖትን የሰበከው ነቢይ አይመለከተኝም። ግን አንዴ ክርስትናን የሰበከው ነቢይ ማን ነው? መልስልኝ። አይመለከተኝም። ግን እንዴት ክርስትናን የሰበከው ነቢይ ማን ነው? እንዴት አንተ ፍቺን ትፈቅዳለህ? አንተ በባልና በሚስት መካከል ምን አጥንቶ ነው? እሱን ቶ ጥያቄ እሱ አይደለም። ከታችም ኮመንት ላይ ጠየቅኩ ጥያቄ እሱ አይደለም። እንዴት አንተ ፍቺን ትፈቅዳለህ? እንዴት እንዲፋቱ ትፈቅዳለህ? በምን ማት ገንዘብ ይከፋፈሉ ምናምን እንዳይወስኑ እንዴት ይባላል? እንደዛ ፍቺ በምን ሲስተም ነው ፍቺ የሚፈቀደው? ፈጣሪ እንዴት ነው ፍቺ የሚደግፈውና የሚፈቅደው? አይዋ መጽሐፍህ ላይ ለምሳሌ አምላክህ ፍቺን ፈቅዷል። ላሳይህ ማስረጃ። እሺ አንዴ ላውጣልህ። አንዴ ጧል ያደረገን እኮ ነው ያንተ በድጋሜ ልንጣጣ እንዴት ብለህ ፈጣሪ እንዴት ብሎ ነው ፍቺን የሚፈቅደው አለ ይሄ ሰውዬ።
ና ፈጣሪ ነው ፍችን የፈቀደው መጽሐፍ ላይ ማላሳይ ና ያ መጽሐፍ ቅዱስ ይዛል ወንስ ላውጣለህ? ቁጥር 1 ነው በማለት ምን ይላል? ረሱል አርድም ዘናፈቀኝ ረሱል አዎ ቁጥር 1 ምን ይላል መጽሐፍ ቅዱስ ላይ? ወይ እየሰማው ነው አንብባት አንዴ አንብብ አንተ ራስህ አጠገብ አይደል እንዴ ያለው አንብብ። አየሽ ላንብብ ችግር የለም። ሰው ሴትን ወስዶ ቢያገባ ሲጀመር ማለት ነው አምላክህ ምን አለ? ተረጋጋ። ሰው ሴትን ወስዶ ቢያገባ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍቿን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱ የሚስደዳት አለ። አምላክህ እንዴት ነው ፍች የሚያዘው? እፍረት ነገር ስላገኘባት ፍቷት እያለ ነው አምላክህ። ምን ትላለህ? ከቤቱ የሚያስወጣት አለ። የጌታ ሰው እንዴት ፍችን ይፈቅዳል አምላክ? ይሄ ተሽሯል። ብልኪዳን ነው በላንዴ ድምጽ አውዱ ምን እንደማለት እንደፈለገ ልታስረዳን ትችላለህ? መጽሐፉ ፍችን አዟል አላዘዘም አምላክ እዚህ ቦታ ላይ አሁን መጽሐፉ የዘዳግም መጽሐፍ ነው። ይኸውልህ ስማ እስራኤላውያን ይሄ ሕግ የተሰጣቸው ስለልባቸው ጥንካሬ ስለልባቸው ስለልባቸው ጥንካሬ ስለልባቸው ድንዛዜ ተብሎ ተሰጠ እንጂ አስቀድሞም የጋብቻ ስርዓት እንደዚህ አልነበረም። ማስረጃ አሁን ለተናገርከው ማስረጃ ክፈት። ትልቁ ላይ ነው አሁን ለተናገርከው ማስረጃ ክፈት። ያላ ስጠኝ አንተ ማለት አሁን ለተናገርከው ማስረጃ ነው አውጣ። አሁን የተናገርከው ይሄ የተሰጣቸው በሱ ምክንያት እንደሆነ ያላ ክፈት። ኢየሱስ ክርስቶስ ሲያስተምር ምንድን ነው ያለው? ና መጽሐፉ ላይ ክፈትና ማስረጃ አውጣ አሳየን። ለተናገርከው በእጄ ይዤ ነው እንደሚዞር መጽሐፉ እኔ ይዣለሁኝ። ንገረኝ ምዕራፍና ቁጥሩን አሳየኝ። የቱ ጋር ላውጣ ማስረጃ? ማቴዎስ ወንጌል ክፈት። ማቴዎስ ወንጌል ቁጥር ስንት ላይ? ያላ እሺ ከላይ ክብሪት ሰላም እንዴት ነሽ? እስከዛ ድረስ ይሰማል ወይንም ይሰማሻል? ከላይ ክብሪት ይሰማል? ክብረት ነው ምን ይቅርታ ክብሪት ይሰማል ወይ? አልሐምዱሊላህ። እሺ ምን ነበር? ይሰማል? እሺ ክፈት። ክብሪት አለሽ? እሺ ብዙ ጊዜ ተከታትያለሁ። እሺ እስልምናን መቀበል ፈልገሽ ነው? አዎ ይሰማኛል። እሺ የምለውን ቃል አብረሽ እየተከተልሽ በይ። እኔ ብዙ ጊዜ ከስር ሆኜ እከታተላለሁ። መልካም። እሺ የምለውን አብረሽ እየተከተልሽ በይ። እሺ ሻዳ ላስይዝሽ። እሺ አሽሃዱ ምንድነው ሚውት ያደረከኝ? ኮሜንት ለምንድነው ሚውት ያደረከኝ? አሽሃዱ በይ። አንዴ ተረጋጋ። እሺ አሽሃዱ ይሰማል? አላ ኔትወርክ ዘገየባታል።
አሳይ አለ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሀዱ ደግሞ ነው የሰጠህ የሳሪያው ነው የሚመችህ እቤታቸው ላይ አይጠጡም አሉ እኮ ሳሪያው ቤት የሚጠጣው ወላሂ አል እንደው እንዴት ተደረገ ቢሰራው አልደረሳትም እስካሁን መሐመድ ይሰማሻል ወይ እሺ ወይ ወጣ ትግባ መሰለኝ ኔትወርክሽ ከዘገየብሽ ትበያለሽ እሺ እኔ ጥያቄ ቀዷና ቀድር ላይ ነው እና አንድ ሰው በራሱ ተነሳሽነት ወንጀል ሰራ ያላ ቀድር ነው ማለት እንችላለን? እሺ የአላህ Subhanahu Wa Ta'ala ቀደር ነው ማለት እንችላለን ወይ? አዎ ያ ማለት በአላህ ቅድመ እውቀት ውስጥ ያለ ነው ለማለት እንጂ ግን አላህ Subhanahu Wa Ta'ala እንደሰራው ያለ ነፃ ፈቃድ ጽፎብኛል ማለት አይደለም። ተሻል ቀደር ብሎ ማለት علم الله المسبق في افعال العباد አላህ በባሮቹ ላይ ያለው ቅድመ እውቀት ማለት ነው። ቀደር ማለት እውነት ነው እንዲሆኑ የወሰናቸው ነገራቶች አሉ ለኛ ነፃ ምርጫ ፈቃድ ሳይሰጠን ያ ነው። ለከነዚያ ለምሳሌ አንቺ ሴት ልጅ መሆንሽ ይሄን አላህ አላስፈቀደሽ በራሱ ነው የወሰነው። አንቺ አጭር ወይንም ረጅም ወይንም ጥቁር ወይንም ቀይ መሆን ወይንም ኢትዮጵያ ላይ መፈጠርሽ ወይንም እንዲህ አይነት መሰል ነገራቶች አላህ Subhanahu Wa Ta'ala ሳንፈልጋቸው ቀድሞ የወሰናቸው ነገራቶች አሉ። በእነዚህ ላይ ደግሞ ነገ የውመል ቂያማ እንጠየቅ። የቀጣይ ዓለም ዕጣ ፈንታችን በዚህ ላይ መሰረት ነገር ግን ከእኛ የሚሆኑ ኃጢአትም ሆኑ መልካም ስራዎች በእነዚህ ላይ የእኛ ነፃ ምርጫ ፈቃድ ነው። በእነዚህ ላይ የአላህ Subhanahu Wa Ta'ala ቀደር አለ ሲባል አላህ ቀድሞ ያውቃቸዋል ማለት እንጂ ሳንሰሳን ያለ ፈቃዳችን ቀድሞ እንድንሰራቸው አስገድዶ ጽፎብናል ማለት አይደለም። ከተሻ ምን ያደስ አረ በጣም ይመራል ወላሂ ተው እሺ ሁለተኛ ጥያቄ በሱረቱ ፋጢር ላይ መሰለኝና አላህ Subhanahu Wa Ta'ala የሻውን እንደሚመራ ይናገራልና ከወገኖችን ማለት ነው አንድ ያልተመራ ወደ እስልምና እንዲመጣ አላህ Subhanahu Wa Ta'ala ያልመራው ሰው ጥፋት አይደለም ማለት ነው። እሺ ይታርገ አላህ የሻውን ይመራል የሻውን አይመራም ሲል ምን ለማለት ነው? የሻውን ይመራል ሲባል ለመመራት የሚፈልጉ የሚሹ ሰዎችን ይመራቸዋል ማለት ነው። አላህ በሱረቱ አንከቡት ላይ መጨረሻ ላይ ሲናገር ምን አለ? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አለ። እነዚያ የእኔን ቅኑ መንገድ ለማግኘት የሚጠሩ ሰዎችን ቅኑን መንገዴን እመራቸዋለሁ አለ። ስለዚህ ማንን ነው የሚመራው? ለመመራት ፍላጎት ያላቸውን ያ ማለት እውነትን የሚፈልጉ ሰዎችን ማለት ነው። አልፈልግም ብሎ አሻፈረኛልን ሰው ነው ደግሞ አይመራም የተባለው። ያ ማለት ስላልተመራ ሰውየው በራሱ ነፃ ምርጫ ፈቃድ እኔ ቅኑ መንገድን አልፈልግም ብሎ በራሱ ሄደ። ይሄ ሰውዬ ነው አልተመራም የተባለው እንጂ ቀድሞ አላህ Subhanahu Wa Ta'ala ሰዎችን እንዳይመሩ ወይንም እንዲመሩ የሚያደርገው ነገር አይደለም። የራሳቸው ነፃ ምርጫ ፈቃድ ስላለበት ነው። እሺ ተመልሶልኛል የነበረው ሁለት ጥያቄ ወገኖች
አይ الدقيقني ተማሪኒና ሱብሂ ጧት ወደ አርጌ እሄዳለሁ ትምህርት ቤት እና እዛ ትምህርት ቤት ደግሞ ለሶላት ይፈቅዳሉ እና ጧት ልክ ወደ ሳረቅ ካልሲን አብሼ ነው የሚሄደው ወደ ሳረቅ ማለት ነው እና እዛ መስጊድ የምሰግድበት መስጊድ ውስጥ ካልሲ ማውለቅ ግዴታ ነው እና ካልሲን ባወልቀው ወደ ይፈርሳል ወይስ አይፈርስም? ካልሱ ያወለቀ ሰው ያ እንትኑ ከዚያ በኋላ እንደ አዲስ በሚለብስ ጊዜ ውዱ አድርጎ ነው መልበስ ያለበት እንጂ ካወለቀው በኋላ በዚያው ላይ እንደገና ቀጣዩን ሶላት አብሽ ይቀጥላል ማለት አይቻልም። ከአልመሳል الخفين ሸርጦች መስፈርቶች መካከል ካልሲው አለመውለቁ ነው። እስከ 5 ወቃት ሶላት ድረስ ቅን ለሆነ ሰው ሙሳፊር ለሆነ ሰው 3 ቀን ከሌሊቱ ድረስ። እሺ ልጆች ያላ ቀጣይ ደግሞ ጥያቄ አለኝ። ውዱ ሳረግ አንዳንድ ጊዜ ብቻ ነው ማረገው ማለት 3 ጊዜ ማረጉ ሱና እንደሆነ አውቃለሁ ግን አንዳንድ ባረገው ችግር አለው ወይስ ችግር የለውም? ችግር የለውም። كان النبي صلى الله عليه وسلم يتوضا مرة ومرة مرتين وثلاثا አንድ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ሲናገር ምን አለ? ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ውዱ ያደርጉ ነበር፣ ሁለት የማድርገዋል፣ ሶስት የማድርገዋል። ስለዚህ አንዳንድ የማድረግ ትችላለህ። በላጭ ግን ሶስት የማድረግ ነው። ከዚያ በኋላ ሁለቴ ከዚያ አንዳንድ። ይሄ ነው። ይሄን ወጣቱ ጧ ነው የምትሉት ያ ጀማዓ። ለማንኛውም ደም እንዳጠጡ ጥሩ አይደለም። እሺ ጥያቄ ያለ ሻዳ ባዝ የምትፈልገው ልጅ ካለች አስገባት። ይቀድም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ገብተሻል? ገብታለች። ትሰማሻል አሁን? እሺ አብረሽኝ በይ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ለሶላት ራሱን ዝግጁ ያደርግ ዘንድ ሻወር ይወስዳል። ከዚያም በኋላ ስለ ሶላት አሰጋገድ በመማር ሶላትን ለአንዱ አምላክ ለአላህ ብቻ መስገድ ይጀምራል ማለት ነው። ሶላት ትልቁ የአምልኮ ስርዓት ነው። ነቢያቶች ሁሉ ሲሰሩት የነበረ ትልቁ የአምልኮ ስርዓት ነው። ሌላኛው አንድ ሰው እስልምናን በመቀበሉ ምን ያገኛል ከአላህ ሱብሓነሁ ወተዓላ ዘንድ ከተባለ፣ አንደኛ የዚህ ዓለም ትልቁ ጸጋ ሁላችንም እንደምናውቀው ከኃጢአት መዳን ነው፣ ከኃጢአት ንጹህ መሆን ነው። ታዲያ ለሚሰልሙ ሰዎች የመጀመሪያ ከአምላካቸው ከአላህ ዘንድ የሚሰጣቸው በሰለሙበት ቀን ከኃጢአታቸው ንጹህ ይሆናሉ፣ ኃጢአታቸው ይማርላቸዋል። ማስረጃ ቃለ ሱብሓነሁ ወተዓላ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። አላህ ሱብሓነሁ ወተዓላ በሱረቱል አንፋል ላይ ሲናገር ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሏቸዋል በላቸው አለ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲናገሩ ምን አሉ? የብነል ኸጣብ ኢዝሀብ ወናዲ ፊናስ አነል ጀነተ ላ የድኹሉሃ ኢላ ነፍሱን ሙስሊማ ወአነል ኢስላም የጅቡ ማ ቀብለህ። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? እስልምና ያለፈ ኃጢአትን ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ያለፈ ኃጢአት ሁሉ ይማርለታል ማለት ነው። እንዲሁም ደግሞ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለህ ለሰዎች ተናገር አሉ። ያ ነው እና ለአላህ ስብሐነሁ ወተዓላ ምስጋና ይገባው። እንኳን ወደ ነቢያት መንገድ ወደ ታላቁ ኢስላም መጣሽ ብለናል።
ከዚህ በኋላ ሙስሊም ሆነሻል። ስለ ሶላት አሰጋገድ ጓደኞች ካሉሽ በአካባቢ አቅራቢያሽ የምታገኛቸው ስለ ሶላት አሰጋገድ ያስተምሩሻል። ሶላት መስገድን ትጀምሪያለሽ ማለት ነው። እሺ እህት እሷም ኩደናለ ተሰራውታ ሙስሊም ጓደኛለች ነው አብረን የምንሰራው ግን ለስልምና ትምህርት መማር ፈልጋለሁ። ችግር የለውም። ከታች ጃስሚን የምትለው አዲስ ከታች ፎሎ አድርጊያት። እሷ ታስገባሻል። ግሩፕ ትማሪያለሽ። እሺ ሃይሽ ሰላም አለይኩም ኔትወርኩ ከተሰማት ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን በይ ቴክስት አድርጊልኝ እሺ። እንትን ስለማይመጣልኝ ቴክስት አድርጊልኝና አሁን ከዚህ ስትወጪ እመልስልሻለሁ። ቴሌግራም ዩዘር ኔም ሰጥሻለሁ። ከዛ ቴክስት ታደርጊልኛለሽ። አይ ቲንክ ኔትወርክ አስወጥቶታል። ብቻ ተሰማሽን ቴክስት አድርጊልኝ እሺ። መርሐባ ሰላም አለይኩም። ወአለይኩም ሰላም። እኔ ያው ጥያቄ እንትን ነበር ጥያቄ ሳይሆን ያው በራሴ ከዚ እሺ ለምሳሌ ከዚህ ማለት በእስልምና ነው ተወልጄ ያደኩት በተወሰነ እድሜና አጋጣሚ በቤተሰብ ምክንያት ከእስልምና ወጥቼ ነበር። ለምሳሌ በ10 ዓመታት ከቤተሰብ ጋር ለመኖር ስል ሃይማኖትን ያው ቀይሬ ስሜ አልተቀየረም። በርግጥ ግን ያው መስገድ ሁሉ ነገር ትቼ ዝም ብዬ ወደ እስልምና የመመለስ ፈለኩ። አሁን ማቃይድ ነው ራስን ማስላለ ስለምችል የራሴ ወደ እስልምና መመለስ ፈለኩ። ምን ማድረግ አለብኝ ነገር ለመጠየቅ እሺ እስልምና ወጥተሃል አይደለ? ወይስ ሶላት መተው ብቻ ነው? ባቋረጥ ወጥቻለሁ። ኦኬ እስልምና ወጥተህ ከሆነ ከእስልምና ወጥቻለሁ የሚለው ቃል ወይንም ሌላ ለተከተ ያለው ተናግረህ ከሆነ እንትን ማለት ሸሃዳ መያዝ አለብህ። ያ ካፍር ሸሃዳ ያዝ። በራስህ ሸሃዳ መያዝ ትችላለህ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ መለሳለህ። በራስህ አዎ ትችላለህ። በራስህ መያዝ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በል። ሰምተኸኛል መኖር? እሺ ጥያቄ ያለው ካለ ይቀጥል። ሙስሊም ነበርኩኝ። ሰላም አለይኩም። በቤተሰብ ምክንያት ከእስልምና ወጥቼ ብሎ ነው ያወራው። አንድ ጥያቄ ነበረኝ። ጥያቄም ደግሞ ስለ ፍቺ ነው። እሺ ባለቤቴ ፈቶ ነበር ማለት እርግዝና ጽንስ ላይ መሆን ሳላቅ በፊት 2 ጊዜ ፈቶኛል። 2 ጊዜ ማለት በአንድ ጊዜ ማለት ነው። ፈታውሽ ምናምን አለኝ። ከዛ ስደነግጥ ማለት ምናምን ስለፍ ወላሂ ፈትችሻለሁ አለኝ። ከዛ ለ10 ቀን ቤተሰብ ጋር ለ10 ቀን ምናምን ያክል ሂጄ ረጃአቱ አለኝ። ተመለስኩኝ። ከዛ በተመለስኩ በአንድ ወር ባልሞላው ስጠይቅ ሽንት ምናምን ምርመራ ሳደርግ እርጉዝ እንደሆንኩ አወቅኩ። እሺ ከዛ ሰየኖርን እያለ አልሐምዱሊላህ ልጅን ቀጥሽ ከዛ አልሐምዱሊላህ ልጅን በሰላም ተገላግዬ ምናምን እንደና ልጅን ከወለድኩ በኋላ በ5 ወር ደግሞ ሁለተኛ ፍች ፈተኝ። እሺ ከዛ አሁን ይሄ ፍች የመጀመሪያ 2 ጊዜ ነው የሚሆነው ወይስ አንድ ፍች ነው የሚሆነው? የመጀመሪያው አንድ ፍች ነው የሚሆነው። ፈትችሻለሁ አለኝ። ስለ ወላሂ ፈትችሻለሁ አለኝ። የመጀመሪያው አንድ ፍች ነው የሚሆነው እንጂ በሁለት አይደለም የሚያዘው። ሁለተኛው ነው የመጀመሪያውን ከፈታ በኋላ ሁለተኛው ነው ስትዩ ያን ለማረጋገጥ አዎ ፈትችሻለሁ እያለ የተናገረ እንጂ ሁለተኛ ሌላን ፍች እያስከሰተ አይደለም። ስለዚህ አንድ ፍች ነው የመጀመሪያው። مرحبا شكرا شكرا جزاك الله. إياك. السلام عليكم ورحمة الله وبركاته. وعليكم السلام. من الكين؟ እንዴት እንደማደርግ እኮ አልነገ በራሴ ነው ሻሃዳ የሚይዘው አልነገ ትችላለህ። በራስህ መያዝ ወንድም
ካካ ምናምንም አካል ፈልጌ ነበርና በማን በኩል ቅድም በውስጥ ኦንላይን ላይ ይችላል ካካ ነው። እሺ ወንድም በራስህ መያዝ ትችላለህ እኮ በቃ ላስይዘሽ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወላሂ ጎበዝ። አሰላሙ አለይኩም ባያቸው። ወዳችኋለሁ የኔ ቅመሞች። ገና 2 ዓመት ይሆናል ነው እጂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ የኔ ጥያቄ ከዛሬ 8 ዓመት በፊት ወልጄ ነበርና ህፃኑ ወዲያው ነው የሞተብኝ። በሐቂቃም ስምም አላወጣሁም እና ያ ነገር እንዴት ይታያል? እሺ ስም አውጭለት ሁሴን በይው። ደስ የሚል ስም እዚህ ዓለም ላይ ለምሳሌ ከሚሉ ስሞች መካከል አንደኛው ሁሴን ነው። ወይንም ደግሞ በጎን ስሙ ሁሱ ይባላል። ሌላው ነገር አቂቃ ታወጭለታለሽ። አሁን ይቻላል፣ ችግር የለም። ተዘከረ። ሌላኛው ደግሞ የመላጡም አሁን ተሐጅ ጾም ገብሬ መጾም እችላለሁ? አንተ ልጅ አታስቁኝ። እኔ ጧን እንዳልልባችሁ እንደያሸ የመላጡም አሁን ተዝልሂጃ ጾም ገብሮ መጾም ይቻላል ወይስ ለብቻው ነው? መሐላ ጾም ዋጅብ ስለሆነ ብቻው ነው መጾም ያለበት ኢንሻአላህ። ቁርአን ተዘከረ። እሺ السلام عليكم ورحمة الله. السلام ورحمة الله وبركاته. ማናይ እሱ ክርስቲያኖች የሆነ ጥያቄ ጠይቀው መመለስ አቃተኝ። እሺ ሁሴን ማለት ነው ቆንጆ ማለት ነው ሁሴን ማለት እሺ። እሺ ጥያቄሽ ምንድን ነው? የሆነ ጥያቄ ጠይቀውኝ በሰሒህ ቡኻሪ ላይ አላህ ሰማይና ምድር ሳይፈጠር በፊት ሱረቱ ጣሃና ሱረቱ ያሲንን ይቀራ ነበር፣ ያነብ ነበረ። እውቀት ካለው ለምንድን ነው ያኔ የሆነ ሰው እውቀት ለማግኘት ነው የሚያነበው ምናምን ብለው ጠየቁኝ። የትኛው ሱረቱ ቡኻሪ ላይ ነው? ቁጥሩን ሰጥተውሻል ወይ? እህት ሌላውን ስራ ቆርጫ እንዴ እስክጨርሱ እባክሽ። እዩ ቁጥሩን ሰጥተውሻል? ታቂቱ በፈጣሪ ታዲያ ያርገሽ እንጭራሽ ሄሎ ወይ ያማን ዝሪታ ታችንሽ አዳምጪ። ሶሂህ ቡኻሪ ላይ አለች ጭራሽ። ሶሂህ ቡኻሪ ላይ እንደዛ የሚል የለም። የት ነው ያለው? ላሳያችሁ። ضعيف የሆነ ሐዲስ ነው። ተመልከቱ። ጭራሽ እንዳውም ደረጃ ያልተገለጸ እንዳውም በርካታ ዑለማዎች ضعيف ነው ብለው የተናገሩት ነው። አውጥቼ ላሳየሽ። እሺ ጌታ አላህ ሰማይና ምድርን ከመፍጠሩ በፊት ሱራ ጣሃን ይቀራ ነበር። ቆይ ላሳየሽ። ለምን ይዛቸዋቸው አትመጡ? እንዲህ የሚል አለ ብለው የሚነግሯቸው ካሉ ቀጥታ ይዛቸዋቸው ነው። ያው ضعيف ነው ጭራሽ ቡኻሪና ሙስሊም ላይ ብለው ነው የነገሩት። ጉድ እንደው አይደለም ቡኻሪና ሙስሊም ሌሎች የሐዲስ መዛግብቶች ላይ የለም።
تملكت يوم الهلال إن الله عز وجل قرأ طه وياسين قبل أن يخلق الخلق ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل عليهم هذا وطوبى لأجواف تحمل هذا وطوبى لألسنة تنطق يعني بهذا. الحديث ضعيف يوم إسناده ضعيف هنا وشت كتفت هنا حديثنا نبي صلى الله عليه وسلم من أبو هريرة حديثنا استلفوا الله سبحانه وتعالى سماينا مدرن كمفترو كأند شامت بفيت سورة طه سورة ياسين يقرأ نبر ميلو حديث ضعيف هنا حديثنا يا الناس ملكة زجار إسناده ضعيف تبرد كمطه إسناده ضعيف يهنا أشي ሌላ ጥያቄ ያለ ካለ መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለሁ አልሐምዱሊላህ። ጥያቄ ነበረኝ። እሺ ከአራት ዓመት ከአምስት ዓመት በፊት አባቴ የሰው ብር አለበት ነበርና በሰዓቱ ያው እንደ ብድር ነው ግን ተበድሮት አይደለም እሱ ህዲዮታ ሰውየው ማለት ነው። ሰውየው የሆነ ቃለው ነበርና የሚሸጥ ዕቃ ያንን ዕቃ ሽጥልና ብሩን ትሰጠኛለህ ብሎት ያ ሰውዬ ከዛ አባቴ ሊሸጥ አመጣው ዕቃውን ያንን ዕቃ በአንድ ጊዜ የሚሸጥ አይደለምና በየቀኑ ትሸጥ ዕቃው አባቴ ዝንገት ታስበው ያው ብሩን እዛው አጠፋው ለሰውየው ታይመልስለት ማለት ነው። ከዛም በኋላ ብሬን ስጠኝ ብሎ ሲጠይቅ ሰውየው ብሩ ጠፍቶብኛል አሁን አላገኘሁም ሳገኝ እሰጥሃለሁኝ ብሎ ተናገረ አባቴ። ከዛ ሰውየው ብሬን ታሰጠኝ እያለ ዝም ብሎ ሲጠይቅ ነበርና በሰውም በጓደኞቹም በሽማግሌ ማስጠየቀው በበርካታ ሰው ማለት ነው። ከዛ ሲጠይቁት እኔ አሁን ሰርቼ ከፍላለሁኝ በሰዓቱ አሁን አላገኝም ብር ሰርቼ ከፍላለሁ አለ። ሐላስ ብሬን ታሰጠኝ እኔ ሐቅ የሚባል ነገር አለና እሱን አመጣብሃለሁኝ ብሬን ታሰጠኝ አለ ሰውየው። ሐላስ እኔ ሰርቼ ሰጣለሁ ነው ያልኩት። እኔ ብርህን እኮ ሰጣለሁኝ አላየሁም አላልኩም ብርህን ሰጣለሁ ታገኝ ሰጣለሁ ነው ያልኩት አለው። እሱ ደግሞ ታላመጣህ እኔ በጠየቁ ሰዓት ታላመጣኸኝ ሂጅ አስራለሁኝ አለ። ሄዶ ያንን ነገር ሄዶ አስረው ኑሯል እሱ። ከዛ እኔ በሰዓቱ አሁን ብርህና ተቀበለኝ ልስጥህ ብዬ ብጠይቀው አይ እኔ ብር አልቀበልም በሰዓቱ ስጡኝ ብላችሁ እንደዛ ብዬ ብናገር አልሰጥም ብላችኋል እንደዚህ አድርጌ አስሬያለሁኝ አለ። እኔ ስለሱ አያገባኝም ብርህን ብቻ ተቀበለኝ ነው ያልኩህ ብለው ያንን የታሰረ ነገርቾ እዛው ቦታው ላይ ሄዶ አባትህ ታላስፈታ አልቀበልም አለ ሰውየው። እና የሱን ብር አሁን ምን ማድረግ ነው ያለብኝ እኔ የሰውየውን ስም ብር ማለት ነው። መልካም ሰውየው ይሄ ብሩን ያበድረው ሰውዬ ወደ ሽርክ ቦታ ሄዶ የሚታሰር ነገር አስሯል በሰውየው ላይ በዚህ በአባት ላይ እርግማን ምናምን አይነት ነገር እንዲመጣበት ተብሎ የሚታሰቡ የተሳሳቱ አመለካከቶች በገጠሩ ላይ ያሉት ነገራቶች ናቸው። ስለዚህ አሁን አንተ አባትህ ሄዶ ያንን ማስፈታት ምናምን ሽርክ ቦታ ላይ አይችልም አይፈቀድም ወደዛ ቦታ እንዳይሄድ ይታቸዋል። ነገር ግን ያለበትን ብድር አባቴን ብድር እንካ ብለህ ልትሰጠው ፈልገህ አልፈልግም ካለ ቤተሰቦቹ ከተቀበሉ ለቤተሰቦቹ ትሰጣቸዋለህ። አይ እነሱም እንዲቀበሉ አልፈልግም ካለ አባትህ ነገው መልቂያማ ተጠያቂ እንዳይሆን ከተጠያቂነት እንዲተርፍ ዘንድ መቅረቢያ ለሚገኙ ለድሃዎች ለምስኪኖች ያን ገንዘብ ትሰጠዋለህ። خلاص እኔ የሱን አባት ራሱ ጠይቄ ነበር ልጅየው እንደዚህ እያለ ነው ተቀበለኝ ብሩን ብዬ ብጠይቅ ቤተሰቦቹንም ብጠይቅ እኛ እሱ የገባበትን ነገር ለራሱ ይጨርስ እኛ እሱን ገንዘብ አንቀበልም ማለት ነው። ወንድም በቃ ተናገርኩ እሱ አልቀበልም ካለ ለቤተሰቦቹ ሰጣቸው እምቢ ካሉ ከዚያ በኋላ ከሁላቸውም እምቢ ከተባለ አንቀበልም ካሉ ለድሃዎች ሰው خلاص ሰላም አለይኩም ኡስታዝ ወይ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ነህ? አለን አልሐምዱሊላህ። እንዴት ነው ሁሉ ሰላም ነው? አለን አልሐምዱሊላህ። አንተ እንዴት ነህ? ጤና መለስክ እንዴ ወደ ዱባይ? ወደ ዱባይ አልተመለስኩም ወላሂ ገና ነኝ። ከራስን ጠብቅ መርሐባ ኡስታዝ ኢንሻአላህ አሪፍ ነው። ቆየ ከገባ እንዴ ዛሬ? ገና ገባሁኝ ገና ብዙ አልቆየም ትንሽ ደቂቃ። ኦኬ ጥሩ ጠይብ
ኢንሻአላህ እንትን በል አውራቸውና የተወሰነ مرحبا انت ክርስቲያኖች አሉ መሰል ኡስታዝ አውራቸው ገላትያ ያለ ወይንም ቤቲ انت لا ገላትያ ዝም ጉራ ገላትያ ያለ ሰላም ነው እሱ እንዴት ነህ ደህና ነህ አለው የሁላችንም አምላክ ኢየሱስ ይባረክ لا يا ኢየሱስ ክርስቶስ የአብርሃም የይስሐቅ የያዕቆብ አምላክ አላህ Subhanahu Wa Ta'ala የተባረከ አምላክ ነው እርሱ ይባርከን ጥያቄ አለ ወይስ ጥያቄን ጠይቀህ ምረት ኡስታዝ ይዳውራ ወጣው ተጋለኝ ያለው እንዴት ነህ ሰላም አለው ኡስታዝ እንዴት ነው ሁሉ ሰላም ነው ኢየሱስ ይባረክ የኢየሱስ አምላክ ማን ነው ጥያቄ ልጠይቅ የኢየሱስ አምላክ ማን ነው የጠየቅኩን ትመልስልኝ መጀመሪያ የኢየሱስ አምላክ እግዚአብሔር ነው እኮ ማን ነው የራሱ አምላክ ነው ወይስ አምላኩ ማን ነው ጥያቄው በስጋ ስለአምላክ ነው ቆይ በስጋ ስለተገለጠ አምላኩ እግዚአብሔር ነው ማን ነው አምላኩ ነው የጠየቀው አብ ነው ወልድ ነው ወይስ መንፈስ ቅዱስ ነው አምላኩ ለኢየሱስ አብ ነው መንፈስ ቅዱስ አምላኩ ነው ገላትያ እሺ መንፈስ ቅዱስ አምላኩ ነው ወይ አዎ ማስረጃ ስጠኝ እስቲ አለመሆኑ ማስረጃ ስጠኝ አንተ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ኤፌሶን 1:3 ኤፌሶን 1:3 ቆይ አወጣልሃለሁ ኢየሱስ ክርስቶስ መንፈስ ቅዱስ የኢየሱስ አምላክ አይደለም ይላል በቀጥታ አይተ ያልኩ እኮ አብ ስለመሆኑ ማስረጃ ስጠኝ ያልከኝ ቆይ ተረጋግተህ በል ያልከኝ ምንድነው አብ ስለመሆኑ የኢየሱስ አምላክ አብ ስለመሆኑ ማስረጃ ስጠኝ ያልከኝ ኤፌሶን እንት ነው አልከኝ ኤፌሶን 1:3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። እዚህ ጋር መንፈስ ቅዱስ የኢየሱስ አምላክ አይደለም ይላል። መንፈስ ቅዱስ እኔ አይደለም ለሚል አይደለም ማስረጃ የሰጠው እኔ ለዛ ነው ያ ካለ ስጠኝ ቆይ ገላትያ ያ ካለ ስጠኝ አይደለም ያልከኝ ምንድነው መሰለ መንፈስ ቅዱስ አምላኩ ነው ወይ ስለ አዎ አልከኝ ማስረጃ ስጠኝ ስለ አብ አንተ ማስረጃ አምላኩ ስለመሆኑ ማስረጃ ስጠኝ ስትለኝ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ አለመሆኑን አልኩ የኢየሱስ ክርስቶስ አምላክ አለመሆኑን አዎ ምንድነው መሰለ የሚባለው በርደን ኦፍ ፕሩፍ ፋላሲ ይባላል ለምሳሌ አብርሃም እኔ አምላክ ነው አልኩ እና ሰምተህ አታውቅም አብርሃም አምላክ ስለመሆኑ ማስረጃ ስጠኝ ብለህ ስትጠይቀኝ አብርሃም አምላክ አለመሆኑን ማስረጃ ስጠኝ ተብሎ አይጠየቅም አንተ አፈርማቲቭ ነህ እኔ ኔጌቲቭ ነኝ አዎ አንተ አፈርማቲቭ ነህ ኪስ ውስጥ ገንዘብ አለኝ ስትለኝ ገንዘብ ስለመኖሩ አውጣና ሳየኝ ስለ ላለመኖሩ ማስረጃ አምጣ ኪስ ውስጥ መኖሩና አለመኖሩን ማስረጃ አምጣ ተብሎ አይጠየቅም ያ ምን ይባላል መሰለ በርደን ኦፍ ፕሩፍ ፋላሲ ይባላል ማለት ነው በርደን ኦፍ ፕሩፍ አንተ ጋር ያለ በዚህ ይጠይቃል አይ ጥቅስ ካለ ትሰጠኛለህ ጥቅስ መንፈስ ቅዱስ ለወልድ በዚህ አሁን ጠየቅኩ አምላኩ ነው ስለዚህ አጣው ብለህ መልስልኝ የለም ብለህ መልስልኝ የለም ነው እኮ የለም አምላኩ ስለመሆኑ ማስረጃ የለም ማስረጃ ስለመሆኑ ማስረጃ ደግሞ ማውራት ክልክል ነው አረ ባይሆን ይኸውልህ መንፈስ ቅዱስ ቆይ አረ ተረጋጋ እንደ ህፃናት ታወራ አዳምጠው እሱንም አዳምጠው ሁላችንም እንደማመጥ እሺ አንተ ማን ነህ ኢንተራፕት የገዛ ወገን ምን አደረገ ተረጋጋ አዳምጥ አለ ስለዚህ ማዳመጥ መቻል አለብህ አሁን ምንድነው ያለው ጥያቄ ምንድነው መንፈስ ቅዱስ አምላክ ስለመሆኑ ማስረጃ የለህም መንፈስ ቅዱስ አምላክ ስለመሆኑ ማስረጃ የለህም መንፈስ ቅዱስ ምን ስለመሆኑ መንፈስ ቅዱስ የኢየሱስ አምላክ ነው የሚል ማስረጃ አለ ወይ ነው ያልኩ የጠየቅኩ እኔ የጠየቅኩን አላመጣህልኝማ እንዴ አንተ እኮ ነው ማምጣት ያለብህ መጀመሪያ ላይ የጠየቅኩ መንፈስ ቅዱስ አምላክ ነው ወይ ስለ አዎ ማስረጃ ጠይቀኝ መቻልኩ ሲጀመር እንዴ መጠየቅ አልችልም እንዴ መጠየቅ ነው አንተን
ትችላለህ፣ ግን በጊዜ ነው እኮ ታዲያ ስጠይቅ መልስና ከዛ በኋላ እንሄዳለን። እሺ ወልድ ቆይ አንዴ ለምን አትረጋጋም? በጣም ኢሪቴት ሆነሃል። ተረጋግተህ ለማውራት ሞክር። ኤፌሶን ምዕራፍ 1 ቁጥር 3 ላይ ባለው ጥቅስ መሰረት ወልድ የወልድ አምላክ አብ መሆኑን ከተቀበልክ ወልድ አብ ለወልድ አምላኩ የባህሪ ነው ወይስ የጸጋ አምላኩ ነው? አሁን ደግሞ ወደ ሌላ ሄድክ። ነው እዛ ላይ ነኝ ያለሁት። ስለ አምላክ ነው ወይ የወልድ አምላክ ማን ነው ላይ ነው ወይ ጥያቄ? እኔ እናንተ ጥያቄ ሁሌ ስለምጠይቁኝ አሁን ላይ ሰልችቶኛል። እስኪ እኔም ልጠይቅበት። እሺ በቃ እሺ ጠይቅ። በቃ ኡስታዝ አንተ በለው። ሁሌ ከዛ ጠይቃችሁኝ ደግሞ ታወርዱኛላችሁ። አንደኛ መረጋጋት አቅተዋል። የሆነ እንትላል ከተንጨረጨርክ ተንተከተከራውና መረራ ለዛ ነው ታወርዳላችሁ ሰው። አይ እንግዲህ ሰበብ እየፈለክ ነው ለመውረጃ ማለት ነው። እሺ ለማንኛውም ኡስታዝ እሱን አናገረው እስቲ ጥያቄን ታቀርብና። እሺ ጥያቄ ምን መሰለህ? በእስልምና ለምንድን ነው 4 ሚስት ማግባት የሚቻለው? መልስለት ኡስታዝ ከተመቸ። ስንት አንድ ሰው ስንት ነው ሚስት ማግባት የሚገባው? አንድ ሰው አንድ ወንድ ስንት ሚስት ማግባት አለበት? አንድ። ኦኬ ማስረጃ ስጠኝ እስቲ ከሆነ መጽሐፍ ላይ ወይም ሳይኮሎጂካሊ ፊዚዮሎጂካል ወይም ደግሞ ስክሪፕቸራል የሆነ ኤቪደንስ ሰጠኝ ይመስለኛል። ዘፍጥረት 2:24 ኦኬ ዘፍጥረት 2:24 ላይ ሁለቱ አንድ ስጋ ይሆናሉ ነው እንጂ የሚለው አንድ ወንድ አለ አንድ ሴት አንድ ሴት አንድ ወንድ ማግባት አለባት አይልም። እንደዛ አይልም ጥቅሱ። ሶስቱ አይልም። ሶስቱ አይልም። ሶስት ሰው አራት ሴት አንድ ወንድ ነው። 5 አይልም። ወላይ ጠየቀው ጥያቄ አንድ ብቻ አግቡ የሚል ነገር ባይብል ላይ ቱ ጋር ነው ያለው። ባይብል ላይ ከሆነ እስቲ ጌቱ ጋር ነው አንድ ሰው እዛ ላይ ብለዋል። ኦኬ ሐላል ያደረገበት ጥቅስ ራሱ ፈጣሪ ከአንድ በላይ ማግባትን ሐላል ለምንድን ነው ያደረገው? ከአንድ በላይ ማግባት ማን ነው ያለው? ብሰጥስ እንደዛ ከአንድ በላይ ሐላል ያደረገበትን ብሰጥስ? ስጠኝ ችግር የለብኝም እኮ ብሰጥስ ምን ታደርጋለህ ማለት ነው? ምን አደርጋለሁ? ድሮ ትሰጠኛለህ አምናለሁ። ምን ታደርጋለህ? ኦኬ ታምናለህ ፈጣሪ። እሺ ተረጋ። እሺ ጨርስ። እሺ ሐሳብን ጨርስ። ማውራት የምትፈልገው ነገር ካለ እኔ ሲጀመር ጥያቄ ነው ጠየቅኩ፣ ለማውራት ሳይሆን ጥያቄ ገብቷል። ደግሞ 4 ወይ ደግሞ 3 ምናምን ተፈቅዷል። እሱ ለምን ተፈቀደ ነው እኮ ፈጣሪ የከለከለበትን ጥቅስ ትሰጠኛለህ? ከአንድ በላይ ማግባት መጀመሪያ ከለከለ ብዬ ምናምን እኮ አልጠየቅኩም። ለምን አመልስልኝም? ቀጥታ እኮ ቁርአን ላይማ አምላካችን አላህ ፈቀደ ራሱ አንድ በላይ አንድ ወንድ። ለምን 4 ብቻ? ለምን 5 አልሆነም? እንግዲህ ገደብ አደረገ ፈጣሪ። እንግዲህ ለሚያደርገው ነገር አይጠየቅማ። እሱ የሚፈልገውን ነገር ህግ ሸሪዓው ላይ መናገር ይችላል። እንደዚህ ማለት ይችላል። እስቲ ዘዳግም ምዕራፍ 21 ቁጥር 15 ላይ ለአንድ ሰው 2 ሚስቶች ቢኖሩት መንከባከብ አለበት ብሎ ፈጣሪ ህግ አውጥቷል። እንዴት ነው ቢኖሩት እኮ ለአንድ ሰው አንዲት የተወደደች አንዲት የተጠላች 2 ሚስቶች ቢኖሩት ለእርሱ የተወደደችው እያለ አንዲት ምን አላለም? ይኖሩት ግዴታ 2 ሚስት ሰው ማግባት አለበት። ቢኖሩት መንከባከብ አለበት ለምን ታዲያ ይላል? ክልክል ከሆነ ቢኖሩት ኦልሬዲ ተሳስቶ ስለሆነ በቃ ችግር ስለሌለው ማድረግ አለበት። በቃ ያገባው ሰው እንደዛ አይልም። እንደዛ ነው የሚለው። አሁን በደረቁ ዝም ብለህ ስለምታወራ ያው ኦዲየንስም ስላለ ኡስታዝም ስላለ ዝም ብለህ ይለፈ። እሺ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ ለዳዊት እግዚአብሔር ብዙ ሚስቶችን ሰጠሁ ይለዋል። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ እሺ ከሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 እሺ ታገሰኝ። እሺ የራስ አተረጓጎም ነው ዝም ብሎ በእንጭጭ ስለሆነ እሺ የጌታህን ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልሁልህ፣ የእስራኤልንና ይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ይጨምርልህ ነበር።
ማንን ነው የሰጠው? የማንን ሚስቶች ነው የሰጠው ለዳዊት? የጌታህንም ቤት ነው የሚለው። የጌታህንም ሚስቶች ይላል። እሺ ማን ናቸው የጌታው ሚስቶች? ማን ናቸው? ጌታው ማን ነው? የጌታው ሚስቶች ማን ናቸው? አላቅም ቦታውን አላቅም። እዚህ ለምንድን ነው አመጣኸኝ? ያመጣውማ ፈጣሪ የጌታው ሚስቶች የሳኦልን የነበሩ ሚስቶቹን ለዳዊት በብብቱ ስር እንደጣለለት ይህ ካነሰም ደግሞ የበለጠ ጨምርልን ነበር አለው። ስለዚህ ከአንድ በላይ የሆኑ ሚስቶችን እንዴት ይጨምራል ፈጣሪ ለአንድ ሰው? አንድ ብቻ ከሆነ ሐላል ከሆነ ከአንድ በላይ ሐራም ከሆነ ለምንድን ነው የሚጨምረው ፈጣሪ? እሺ በእርግጠኝነት ኦልድ ቴስትመንት እና ኒው ቴስትመንት ይለያያል። እሱም አውቃለሁ። በላም በቃ ብራቮችን ባንዚ ብሉይ ኪዳን ላይ ከአንድ በላይ ማግባት ሐላል ነው አይደለ? አይደለም። ኦኬ የተከለከለበትን አምጣና አሳየኝ። ይሄ የተፈቀደበትን ሁለት አልተከለከለም። እግዚአብሔር የሰጠው ሁለቱ ነው። የተከለከለበትን አውጣና አሳየኝ ያልኩህ። ይኸውልህ ለመረጋጋት ሞክር። ገላትያዬ ብሉይ ኪዳን ላይ ከአንድ በላይ ማግባት ክልክል የሆነበትን ጥቅስ ስጠኝ። ለምሳሌ የተከለከለበት ካለ አልኩ እኮ። ለምሳሌ ኒው ቴስትመንት ላይ ሊያሳይ ይችላልሁ። ኖ አይ ብሉይ ኪዳን ላይ ነው ያልኩህ። ወደ አዲስ ኪዳን እንመጣለን። ገላትያ ብሉይ ኪዳን ላይ ከአንድ በላይ ማግባት ሐራም ነው፣ የተከለከለ ነው፣ ኃጢአት ነው ተብሎ የተባለበት አለ ወይስ የለም ነው ነጥቡ። አለ ብዙ ቦታ አለ። በእርግጠኝነት አሁን ባላስታውስም ብዙ አንብቤያለሁ እኔ ራሴ። ያ ቆይ ዘፍጥረት 2 ራሱ አንድ ብቻ እንደተፈቀደ ነው የሚያሳየው። አይልም፣ እንደዛ አይልም። ከአንድ በላይ ሐራም ነው አይልም። እኛ ጥያቄ ምንድነው ከአንድ በላይ የተከለከለበት ጥቅስ ከዘፍጥረት እስከ ሚክያስ ድረስ ብሉይ ኪዳን ላይ አሳየኝ ያልኩህ። አንድ ነገር እንስማማ። አንተ ጥያቄን ለምን አመልስልኝም? የመለስኩልህ እኮ ነው። የተከለከለበትን ከአንድ በላይ ክልክል የሆነበትን እኮ መልስና እንመጣለን። አሁን ጥሩ እየመጣን ያለ ነው። አሁን ገላትያ ምንድነው ብሉይ ኪዳን ላይ የተከለከለበት ጥቅስ ብሉይ ገላትያ ካልተረጋጋ ችግር የለውም። እኔ እንደምጫና አድርጎ እንዲሰማኝ አልፈልግም። ጥሩ በጥሩ ሁኔታ እንድትወያይ ነው ፈልገው። ሽፍት እያደረኩኝ አይደለም። እዛው ላይ ነኝ ያለሁት ነጥቤ። ኦሪት ዘዳግም ምዕራፍ 21 ቁጥር 15 እና ሁለተኛ ነገሥት ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ ከአንድ በላይ ማግባት ሐላል እንደሆነ ይናገራል። አንተ ደግሞ የተከለከለ ነው ካልክ የተከለከለበትን ጥቅስ አምጣ ነው ያልኩ። ባይሆን ብዙ ሚስት በባይብል ውስጥ የተፈቀደ ስለመሆኑ በብዙ ያገቡ ሰዎች አሉ። ለምሳሌ ዘፍጥረት 31 17 ላይ ያዕቆብ ብዙ ሚስቶች ነበሩት ይላል። 4 ሚስቶች እንደነበሩት ይናገራል። መጽሐፈ መሳፍንት 8:30 ላይ ለጌዲዮን ብዙ ሚስቶች ነበሩት ይላል። ለአንደኛ ሳሙኤል ምዕራፍ 1 ቁጥር 2 ላይ ህልቃና 2 ሚስቶች ነበሩት። አንደኛዋ ሐና ሁለተኛው ፍናና የምትባሉ 2 ሚስቶች ነበሩት። አንደኛ ሳሙኤል ምዕራፍ 25 ቁጥር 43 ላይ ዳዊት 2 ሚስቶች ነበሩት ይላል። አንደኛ ነገሥት ምዕራፍ 11 ቁጥር 3 ላይ ሰለሞንም ነበረው። ስለዚህ የተከለከለበት የለም። እነዚህ ሰዎች ሲያገቡ ፈጣሪ ስለፈቀደላቸው ጸጥ ነበር ያላቸው የነበር። አሁን ጥያቄ የሚነሳው አንተ በመጽሐፍ ላይ ከአንድ በላይ ማግባት ሐራም የሆነበት የተከለከለበት ጥቅስ ብሉይ ኪዳን ላይ አለ ወይስ የለም ነው? ብሉይ ኪዳን ላይ የለም፣ አዲስ ኪዳን ላይ አለ። ያን ክርስቶስ አዲስ ኪዳን ላይ ንገረኝ። ቆይ ፊጉርስ ካልፈጽሞ አዲስ ኪዳን ላይ ደግሞ ናና ችግር የለም። አዲስ ኪዳን ላይ አንደኛ ጢሞቴዎስ ስንት 3:2 እሺ፣ እዛ ላይ አንድ ወንድ ብዙ ማግባት ክልክል ነው ይላል። አንብበው አይልም እንደዛ። እሺ አንደኛ ጢሞቴዎስ ምዕራፍ ስንት ነው ያልከው? ምዕራፍ 3 ቁጥር ስንት? ምዕራፍ 3 ቁጥር 2። እሺ እንግዲህ ኤጲስቆጶስ ይላል። ስለ ኤጲስቆጶስ ነው የሚያወራው። እንዲህ ሊሆን ይገባል፣ የማይነቅፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ የሚሰራ፣ እንግዳ ተቀባይነት ለማስተባበር ስለ ኤጲስቆጶስ ነው የሚያወራው። አንድ ወንድ ከአንድ በላይ ማግባት ክልክል ነው የሚልበት የለም እዚህ ጋር። እሺ የማይሰክር የማይጨቃጨቅ ንግግር የሆነ የማይከራከር ገንዘብን የማይወድ ልጆቹን በጭምትና እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅም የእግዚአብሔር ቤተክርስቲያን እንዴት ይጠብቃታል እያለ ስለ ኤጲስቆጶስ ነው የሚያወራው።
አሁን የጠየቁት ጥያቄ አንድ ወንድ ኤጲስቆጶስነት የሚያወራ የአንዲት ባል ስለ ኤጲስቆጶስ ነው ባል ሆነ ይላል። የአንዲት ሚስት ባል ሆነ እንደዛ አይልም ራሱ። እንደውም የሚያወራው እንደውም ዲያቆናት እንደውም የሚያገቡት አንድ ሴት ብዙ ዲያቆናትን ማግባት እንደምትችል ነው የሚናገረው። እንደውም እዛው ላይ ካየ እንደዛ ማካየው ኤክሰፕሽናል ነው ለነሱ አይደል አይልም ይላል። ዲያቆናት ራሱ አንድ ሴት ማግባት እንደሚችሉ ይናገራል። አይናገርም አይደለ? ይናገራል ራሱ ማለት ነው። አንብበልኝ። መጨረሻ አይናገርም እሱ። እሺ አነብልሃለሁ። ባይዘው አንድ ቦታ ብቻም አይደለም ብዙ ቦታ ጳውሎስ ብዙ ቦታ ላይ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ ምን ይላል? ዲያቆናት የአንዲት ሴት ባሎች ይሁኑ ይላል። ዲያቆናት የሚያገቡት አንዷን ሴት ነው ይላል። ይሄው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ። አዎ ታዲያ ብዙ ምስት ፈቀደ እዚህ ጋር የአንዲቷን ሴት ባሎች ይሁኑ ነው የሚለው። ዲያቆናት የአንድ ሴት ባሎች ይሁኑ። ከቁጥር ስንት ላይ? ዘዳይኮስ አንደኛ ጢሞቴዎስ 3:12 ላይ እዛው ላይ። እሺ ዲያቆናት ስለዚህ ኤክሰፕሽናል ነው ማለት ነው። መልካም ያገዙ እያንዳንዳቸው አዲስ ሴት ባሎች ይሁኑ። እያንዳንዳቸው የአንዲት ሴት እያንዳንዳቸው የሚለው በነገራችን ላይ እያንዳንዳቸው የሚለው ግሪከኛው ላይ የለም፣ እንግሊዘኛው ላይ የለም፣ አማርኛው ላይ ሆን ብሎ የተጨመረ ነው። ግን እንደዛም ሆኖ ዲያቆናት የአንዲት ሴት ባል ይሁኑ። ቁርአን ላይ የተጨመረ ሳይሆን ቆይ አይደለም፣ ተረጋጋ አንዴ። ዲያቆናት የአንዲት ሴት ባሎች ይሁኑ ይላል። ስለዚህ ዲያቆናት አንድ ሴት ነው የሚያገቡት አይደለ? አዎ። ስለዚህ አንድሬስ የተባለችው በነጠላ ነው። ማን ነው? አኔር ሳይሆን በብዙ ቁጥር ነው አይደል? አንድሬስ ነው የሚለው። አንድ ሴት ብለው ደግሞ እንትን ያመጣል። ስለዚህ አንድሬስ ከተባለ አኔር የሚለው ቃል በግሪኩ በነጠላ አኔር አይሉ ሳይሆን አንድሬስ ነው የሚለው። አንድሬስ ማለት ባሎች ማለት ነው። ስለዚህ ባሎች ዲያቆናት የአንድ ሴት ባሎች ይሁኑ ነው የሚለው እና የሚያገቡት አንድ ሴት ነው ይላል። ዲያቆናት ለምንድን ነው ዲያቆናት አንድ ሴት የሚያገቡት? ዲያቆን አንድ ይኸው ቀጥታ ተነግሯል። አንድ ሴት ያግቡ እኮ ዲያቆናት ያግቡ ይላል። ስለዚህ ኤክሰፕሽናል ነው ልል ያልቻልኩት። አሁን የምታመጣው ምንድነው? አንድ ወንድ አንድ ሴት ብቻ ነው ማግባት ያለበት። አንድ ወንድ ከአንድ ሴት በላይ ማግባት ሐራም ነው የተባለበት ጥቅስ ስጠኝ ተብሏል ብዙ ቦታ። አንደኛ በቃ አንደኛ ቆሮንቶስ 7:2 ላይ እያንዳንዱ ሰው ሚስት ይኑረው ነው የሚለው። እያንዳንዱ ማለት ኤቭሪዋን ማለት እንጂ ዋን ማለት አይደለም። እያንዳንዳችሁ ገንዘብ ይኑራችሁ ከተባለ የገንዘቡ መጠን ኪሳችሁን ውስጥ ያለው አልተነገረም። እያንዳንዱ ሰው አንድ ብር ይኑረው አይደለም የሚለው። እንደዛ ቢል ኖሮ ሌላ ነገር ነው። እያንዳንዱ ሚስት ይኑረው ነው የሚለው። እያንዳንዱ ማለት ሁላችሁም እያንዳንዳችሁ ይኑራችሁ ነው የሚለው። ግን እያንዳንዱ ማለትና አንድ ማለት ይለያያል። እያንዳንዱ የገዛው ስራውን ይጠብቅ ማለት ስራው አንድ ነው ማለት አይደለም። ብዙ ስራ ሊሆን ይችላል። እያንዳንዱ ማለት ኤቭሪዋን ማለት ነው። ይሄም ጥቅስ አሁን ከአንድ በላይ ማግባት ሐራም ለመሆኑ ማስረጃ መሆን አይችልም። ስለዚህ አዲስ ኪዳን ላይ ከአንድ በላይ ማግባት ሐራም ነው የሚል ወይም የተከለከለ ነው የሚል ጥቅስ የለም። ለማንኛውም የሚያክሰው ብናስገባ ይሻላል። ኡስታዙ እንትን በለት ማጠቃለያ ሰራለት መልስልኛ። ምኑን ልመልስልህ? ክልክል የሆነበት ቦታ እኮ አላመጣህም። በእስልምና በመጽሐፍ ቅዱስ ውስጥ ለምንድን ነው የምትደበቀው? ኖ አይ የተከለከለበት ጥቅስ ስጠኝ ነው እኮ ያልኩህ። አላህ ፈቀደ የቻለ አቅሙ ካለው ቆይ አዳምጣ። ገላትያዬ አቅሙ የቻለ ሰው ካለ 2 2 3 3 4 4 ማክስ ጥጉ ነገረ። አለማስተካከልን ብትፈሩ ግን አንድ ብቻ አግቡ አለ። ስለዚህ አንድ ሰው አቅሙ ካለው ኢኮኖሚካል፣ ስፒሪቹዋል፣ ሜንታል፣ ፊዚካል አቅሙ ካለው ከአንድ በላይ ማግባት ይችላል። 2 2ም 3 3ም 4 4ም ማግባት ይችላል። ያ ነገር ግን አለማስተካከልን ከፈራ ግን በሐቃቸው የማይወጣ ከሆነ ግን አንዲቷን ብቻ ማግባት ይችላል ተብሎ የተፈቀደለት። ከዚህ አንፃር ነው የተፈቀደው በእኛ። አሁን በአንተ ግን የተከለከለበትንና የናንተ ኡስታዝ ግን እንደዛ ነው። ይሄ ሁሱም ከዚህ የተለየ ነገር የለውም። ራሱ ቁርአኑም እንደዛ ነው የሚለው። ኧረ እንደዛ አይልም ቁርአን ሱራ 2 ኡስታዝ ያልከው ማንን ነው? ኡስታዝ ያልከው ማንን ነው? ኡስታዝ እሱን ነው አይደለም? ስሙን አላውቀውም ግን ብዙ አውዲየንስ አለ።
ኦኬ አይ እነዛ ከሆነ ቁርአን ነው አንተ ማለት አንድ ኡስታዝ ተናገረ ሳይሆን ቁርአን ላይ ያለው ኤቪደንስ ነው የሚያስፈልገው። ሙስታችሁን እንደፈለጋችሁ አርጉ ይላል፣ ምቷቸው ይላል። ሌላ አረስት ነው። አሁን ይኸውልህ ሱረቱ ኒሳ ምዕራፍ 4 ቁጥር 2 እና 3 ላይ ያለውን ሳጨርስ ሱረቱ በቀራ ምዕራፍ 2 ላይ ሄድክ ማለት ነው። አልቀየርኩም። ያው ስለምስት እያወራን ነው። ስለምስት ከአንድ በላይ ኦኬ ኡስታዝ እንዴት ነው ሰውን ቀይር ወይስ ማጠቃለያ ተሰራበታል? ማጠቃለያ ተሰራበታል። ምን አረኩ? ቆይ ኡስታዝ መልስልኝ እንጂ ኖ አይ አወራር ኮራሱ እኮ ዝም ብሎ ነው እኮ ገላትያይ አንደኛ የተረጋጋህ አይደለም፣ ሁለተኛ በእውቀት አይደለም የምታወራው፣ ዝም ብሎ በቃ ጥራዝ ነጠቅ ነገር ስለሆነ ይከብዳል። አይ ያለ ማስረጃ አንፈልግም። ዝም ብዬ ልለፍልፍ እንደ ያለ ማስረጃ። እሺ ገላትያ አዳምጥሽ አንዴ። እሺ ቆይ አንዴ ኡስታዝ በደንብ አድርጎ አስረድተዋል። እኔ ልጨምርልህ። አንተ የሆነ ነገር ስትቃወም ጊዜ የሆነ መሰረት ይዘህ መሆን አለበት ነው የኡስታዝ መልእክት። ገብቶሃል አይደል? እንጂ መጽሐፍ ቅዱስ ላይ ሄዶ መደበቅ ምናምን የሚለውን ቃል ተው። ገብቶሃል? የሆነ ነገር አንተ ይሄ ነገር እንዴት ሊሆን ይችላል ብለህ ስትቃወም ጊዜ የምትቃወምበት የሆነ መሰረት ላይ ቆመህ መሆን አለበት ነው። ገብቶሃል? በመጽሐፍ ላይ ስትሄድ ጊዜ አንድትም ቦታ ላይ እግዚአብሔር ከአንድ በላይ እንዳታገቡ ከአንድ በላይ ማግባት ክልክል ነው ብሎ የተናገረበት ቦታ የለም። እሱንም ልታመጣት አልቻልክም። እንዳውም ይልቁንስ እግዚአብሔር ለነቢያቶቹ ሚስቶችን ሲሰጣቸው እንደነበረ ለምሳሌ የዳዊትን እንደጠቀሰልህ አይተሃል። ኃጢአት ቢሆን ኖሮ ይሄ ነገር እግዚአብሔር ከአንድ በላይ ሚስቶችን ለዚህ ስለሰው አይጨምርለትም ነበር። ለዳዊትን ስፈልግ ከፈለኩም እጨምርልሃለሁ ሰጠሁ በብብትህ ጣልኩልህ እነዚህን ሚስቶች እያለ ይናገራል። ያ ነው። ስለዚህ እርም ቢሆን ኖሮ እግዚአብሔር አያደርገውም ነበር። ሲቀጥል አንድ ሰው ሁለት ሚስት ቢኖሩት እንዴት ማስተዳደር እንዳለበትም ሲያቀርብልህ ነበር። ገብቶሃል? ያ ነገር ኃጢአት ቢሆን ኖሮ እንዴት አድርጎ ማስተዳደር እንዳለበት ሕግና ስርዓቱን አያወጣለትም ነበር። ከመሰረቱ አንድ ሰው ሁለት ሚስት ቢኖሩት ይሄ ኃጢአት ነው፣ ክልክል ነው እና አንዷን የለይ አንዷን ብቻ የያዝ ብሎ ነበር እግዚአብሔር ሊናገር የሚገባው። ነገር ግን ሕግና ስርዓትን አወጣ። ሁለት ሚስት ካሉት እንዴት አድርጎ ሁለት ሚስቶችን መንከባከብና ማስተዳደር እንዳለበት፣ ውርስ የሚወረስ ነገር ቢኖረው ለልጆቹ እንዴት ማውረስ እንዳለበት ሁሉ እዚያው ላይ ሕግና ስርዓት አስቀምጧል። ወረድ ብለህ ታነበው ማለት ነው። ያ ነው። ወደ እስልምና ስንመጣ ጊዜ የማግባትን እንትን የገደበው ኢስላም ነው። ኢስላም የጋብቻን መጠን ገድቦታል። መጽሐፍ ቅዱስ ላይ ግን ገደብ የለም። አንድ ሰው እስከ 700 ሚስቶች ቢያገባ አንድ የሚቃወመው ጥቅስ የለም። እንዳውም መጽሐፍ ቅዱስ ላይ እስከ 700 ያገባን ሰው እግዚአብሔር ለምን 700 ሚስቶች አገባህ ብሎ አንዲትም ተቃውሞ አልነገረውም። ስንት ቃል እየነገረው የጻፈ የሆነን ነቢይ ማለት ነው፣ ወይንም የአምላክ ሰው ማለት ነው። ሰለሞንን ብንወስድ ለምሳሌ 700 ሚስቶችና 300 ቁባቶች ነበሩት። አንዲትም ቦታ ላይ እግዚአብሔር ለምን እነዚህን አገባህ አላለውም። ሁሉም ነቢያቶች ከአንድ በላይ ሚስቶች ነበሯቸው። አብርሃም ከአንድ በላይ ነበረው። ሙሴ ከአንድ በላይ ነበረው። አሃሮን ማነው ዳዊት ከአንድ በላይ ነበረው። ያዕቆብ ከአንድ በላይ ነበረው። አንዲትም ቦታ ላይ ግን እነዚህን የተቃወመባቸው ቦታ የለም። ገብቶሃል አይደል? እንዳውም ብትፈልግ እጨምርላቸዋለሁ ነው ያላቸው። ወደ ቁርአን ስትመጣ ግን ተገድቧል። አላህ ሱብሓነሁ ወተዓላ ገድቦታል። ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና ወሱላሰ ወሩባዕ እያለ ይናገራል። ከአንድ ጀምሮ የተገደበ ነው እንዳለ ህግና ስርዓቱ። የሚገርማቸው አንድ ሰው የማግባት አቅሙና ችሎታ ካለው እንዲሁም ለማግባት አቅሙና ችሎታው ከደረሰ ያግባ ነው የተባለው። አላህ በቁርአን ላይ ሲናማን ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ መሰለ? ያ መዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው፣ ካልቻለስ እንዳያገባ ነው፣ ጾምን ይጾማሉ። አያረል ከአንድ ጀምሮ ገደብ አለው። ስለዚህ ከአንድ ጀምሮ የማያገባበት ጊዜ ይኖራል ሰው ማለት ነው። የማስተዳደር አቅሙና ችሎታ ከሌለው ማግባት አይችልም በእስልምና አንድ ሰው። አላህ ይህም በቁርአን ላይ ተናግሯል ወይ? አዎ ተናግሯል። በሱረት ኑር ላይ አላህ ሱብሓነሁ ወተዓላ ወልየስተዕፊፍ አለዚነ ላ የጅዱነ ኒካሐን፣ እነዚያ ለማግባት አቅም የማይችሉ ሰዎች የማያገኙ ሰዎች ይቆጠቡ እያለ ይናገራል። ወልየስተዕፊፍ አለዚነ ላ የጅዱነ ኒካሐን ሐታ ዩግኒየሁም አላሁ ሚን ፈድሊህ፣ አላህ ከትሩፋቱ እስኪያብቃቃቸው ድረስ ይቆጠቡ ከማግባት እያለ ይናገራል። ያ ነው። እሺ ያ ሰው የማስተዳደር አቅሙና ችሎታ ካለው እስከ 4 ድረስ ብቻ ተፈቅዶለታል። አላህ ሱብሓነሁ ወተዓላ ይሄንንም ገድቦታል። ከ4 ማግባት በላይ እርም አድርጓል በነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ላይ ማለት ነው። የቱ ጋር ከተባለ በሱረቱ ኒሳ ቁጥር 4 ላይ ምዕራፍ 4 ቁጥር 4 ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አው ማ መለከት አይማኑኩም ዛሊከ አድና አላ ተዑሉ ይላል። ከእናንተ ከሴቶች የተዋቡላችሁን 2፣ 3፣ 4 ማግቡ ካለ በኋላ ነገር ግን በመካከላቸው ፍትህን አላደርግም ብሎ የፈራ ሰው አንድ ብቻ ያግባል። አንድ ብቻ ይላል ቃል በቃል
አንድ ብቻ ያግባ የሚል ቃል የምታገኘው የትኛው መለኮታዊ መጽሐፍት ላይ ሳይሆን ቁርአን ላይ ብቻ ነው። አንድ ብቻ ይላል አላህ ቃል በቃል ፈዋሂደተን ይላል። የማለት ሰውየው እኔ ማግባቱ አቅሙ አለኝ፣ ችሎታው አለኝ፣ ገንዘቡ አለኝ፣ ሀብቱ አለኝ ስላለ ብቻ እንደፈለገ እስከ 4 ማግባት አይፈቀድለትም። ሰዎች ሌላ ትልቅ መስፈርት አለ። እርሱ ምንድነው? በመካከላቸው በፍትህ የሁላቸውንም ሐቅ እያሟላ ሁላቸውንም በፍትህ የሚያይ መሆን አለበት። ካልሆነ ከአንድ በላይ ማግባት አይፈቀድለትም። ከአንድ በላይ ካገባስ ይሄ ሰውዬ ወንጀል ነው በሱ ላይ ነገ የውመል ቂያማ የትንሣኤ ቀን ቅጣት አለበት። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ካነት ዐንደሁ እምረአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሽቁሁ ሳቅጥ ወፊ ሪዋየትን ኡኽራ ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቁሁ ማይል። በምድራዊ ህይወቱ ሲኖር ሁለት ሚስት ኑሮት በመካከላቸው ፍትህን ያላደረገ ሰው አንድ ጎኑ ተቆርጦ በአንድ ጎኑ ተነስቶ ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ከአንድ በላይ ማግባት ይሄ ሁሉ መስፈርት አለው። ያን ካላሟላ አይፈቀድለትም። ያ ነው። እሺ ሰው ከአንድ በላይ ሲያገባ ዓላማው ምንድን ነው ተባለ? መልካም ዘርን አፍርቶ ምን አልከኝ? ለምንድን ነው ሚስታችሁን እረሱ የሚለው? እንደ እርሻ እንደፈለጋችሁ አርጉ ይላል ቁርአን ላይ። ልመልስልህ። አላህ ስብሐነሁ ወተዓላ ይላል በሱረቱል በቀራ ላይ ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም ይላል። ሚስቶቻችሁ ልክ ለእናንተ ልክ እንደ እርሻዎቻችሁ ናቸው እያለ ይናገራል። እርሻችሁ እንደፈለጋችሁ ኑ እያለ ይናገራል አላህ ሱብሓነሁ ወተዓላ። ታዲያ እዚህ ቦታ ላይ እርሻ ሲባል ጊዜ ምሳሌያዊ ንግግር ነው። እርሻ ሲባል አንድ ገበሬ እርሻው ዳርሶ ምርትን እንደሚያገኝ ሁሉ ባል ከሚስቱ ጋር ተገናኝቶ ምርትን ልጆችን የሚያመርትና የሚያገኝባት በመሆኑ የተገለጸችበት የሚገርም መገለጫ ነው። ገብቶሃል አይደለ? የሰው ልጅ ምንጭና መሰረት ነች እያለ እንዳውም እያወደሳት እንጂ እርሷን እየወቀሳት አይደለም። እርሷንም ዝቅ እያደረጋት አይደለም። መፍቷን እየከለከለኩ ነው። ምን አልከኝ? መብት የለሽም እንደፈለገ ያርስሻል እያለ። መብት የለሽም የሚለው ቃሊቱ ጋር ነው ያለው ልጄ ማለት ነው። እንደ እርሻ ታገለግላለች ማለት ምን ማለት እንደሆነ ነገርኩህ እኮ። ገበሬ እርሻ በሚያርስ ጊዜ ምርትን ለምሳሌ ከሱ ጋር አለመተኛት አችልም። በቃ በፈለገው ሰዓት መጥቶ ነይ ወደዚህ ብሎ ጠርቶ ማን ነው እንደሱ ብሎ የተረጎመልኝ? እርሻ ማለት ማለት ነው የራሱ ፍሪ ዊል ያለለው ነገር እያለ እኮ ነው። እዚህ እርሻ ማለት ምን ማለት እንደሆነ ይኸው ለአምስተኛ ጊዜ ልንገርህ። ገበሬ እርሻን በሚያርስ ጊዜ ምን ያገኛል? ምርትን ያገኛል። ባል ሚስቱን በሚገናኝ ጊዜ ምን ያገኛል? ልጆችን ያገኛል። ከዚህ አንጻር ነው አይ መብት የለሽም እንደፈለገ ነው ምናምን ለማለት ነው ወይ ብለህ ጠይቅና ላስረዳህ። እሱን ደግሞ እሺ ዘለቀ ይሰማል። አንተ ያለውን እውነት እኮ መቀየር አትችልም። የትኛው ነው አንተ የተናገርከው? ማስረጃ አምጣ። ማን ነው እንደሱ ብሎ የተረጎመልህ? እንደሱ ብሎ የተረጎመልህ ሱራ 2:223 መብት የለሽም ይላል እዛ ላይ ቃሉ። ከበግ ፍየል ነው የሚሻለው። ምንም መብት የላትም ማለት እኮ ነው። ይሄ እርሻና ማለት እኮ ነው ሳይሆን እንደሱ ብሎ መብት የለሽም ማለት ነው ብሎ የተረጎመልህ ማን ነው? ሲጀመር ሜታፎሪክ ማን አደረገልህ? እዚህ እንደሱ ጋር ብሎ የተረጎመልህ ማን ነው? መብት የላትም ማለት ነው ያለህ እዚህ ጋር ማለት ይለኛል። እንደው ላስረዳችሁ። ለማንኛውም እንደፈለገ መብት ያለ መብት ሳይኖራት እንደፈለገ መገናኘት ይችላል ማለት ነው ወይ? አይደለም፣ እንደሱ ያለ የለም። ለምሳሌ ሴት ልጅ በወር አበባ ጊዜ አለች። ልክ እንዲሁ የወሊድ ጊዜ ደም አለ። በዚህ ጊዜ ይቺ ሴት እንደፈለገች እንዳው እርሱን ያለምንም ፍላጎቷ እንደፈለገ መገናኘት ይችላል ወይ? ላ አይችልም። አላህ ከልክሏል ወይ? ይሄን አዎ ከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ወይ? አዎ ከልክለዋል። ማስረጃ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ እዛው ምዕራፍ ላይ ሲናገር ይላል ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም ማን ነው ወይስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ አለ። ሙሐመድ ሆይ ሰዎች ስለ ወር አበባ ደም ይጠይቁሃል። የእርሱ የወር አበባ ደም አጸያፊ ደም ነውና ሴቶችን በወር አበባ ደም ጊዜ ራቁ፣ ተጠንቀቁ ይላል። ከምን ከግንኙነት። ስለዚህ በወር አበባ ጊዜ ይሄ ሰውዬ መጥቶ ግንኙነትን ቢጠይቅ አይቻልም አልፈልግም ብላ የመከልከል መብት አላት። በዚያን ጊዜ እምቢ ብትል መብት አላት። አንደኛ እሱ። ሁለተኛ በወሊድ ደም ጊዜ፣ በዚያም ጊዜ ግንኙነት አይቻልም። ሶስተኛ ልክ እንዲሁ እርሷ ሙዷ ላይ ሆን ይችላል በዛ ሰዓት መገናኘት።
አስገድዶ ያለ ፍላጎቷ እንትን ማለት ይችላል ወይ? አይችልም። የእርሷን ስሜት መጠበቅ አለበት። እርሷ በእርሱ ላይ መብት እንዳላት ሁሉ በዚህ ነገር እርሱም በእርሷ ላይ መብት አላት። እኩል የሆነ መብት እንዳላት ማስረጃ አለው ወይ? በዚህ ላይ አዎ አላት። ባልና ሚስት በሚያደርጉት የህይወታቸው ስርዓት ላይ እርሱም እርሷም አንዱ በእርሱ ላይ አንዷ በእርሷ ላይ ያለው መብት እኩል አላቸው። አላህ በቁርአን ላይ ተናግረዋል ወይ? አዎ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል ወይ? አዎ ተናግረዋል። አላህ በቁርአን ላይ ሲናገር ወለሁነ ሚስሉ الذي عليهن بالمعروف አለ። ለእነርሱ ለሴቶች ባሎቻቸው በእነርሱ ላይ ባለው መብት ያክል እኩል ለእነርሱም በባሎቻቸው ላይ አላቸው ብሎ ተናግሮላቸዋል። ስለዚህ ባል በሚስቱ ላይ ምን መብት አለው ከተባለ ግንኙነት የመፈለግ መብት አለው። አሁን በተነሳው አንቀጽ መሰረት ማለት ነው። ልክ እንዲሁ በዛው አንቀጽ ደግሞ ሚስትም በግንኙነት እኩል የሆነ መብት አላት። ያን ይመስላል። እሺ ወዲ መቀለ ወዲ ማለ ደሓንዶ ጽብቁዩ። እሺ ከላይ ማን ነበረ? ደጀኔ ሰላም ሰላም ነው። እንዴት ነህ? ደህና ነው አለ። እንዴት ነው አለን። እሺ ሴት ልጅ ከወንድ አቻ ከሆነች እኩል ከሆነች ከእናንተ ጋር እንዴት አንድ ወንድ አራት ሴት ያገባል? እሺ እሱ የሚነጻጸር ጉዳይ አይደለም። ሴት እንደመሆኗ ለሴት የተወሰኑ ነገራቶች አሉ። ወንዶች እንደመሆናቸው የተወሰነላቸው ነገር አለ። ያ እንደሱ ከተባለ እኩል መብት ካላቸው ለምንድን ነው ወንድ ልጅ የማይጸንሰው? ሴት ብቻ ለምን ትጸንሳለች? ለምንድን ነው ወንድ ልጅ ሴት ልጅ ብቻ የምታጠባ? ወንድ ልጅ ለምን አያጠባ? እያለን የማያልቁ ነገራቶችን እናነሳለን። እሷ ሴት እንደመሆኗ በሴትነቷ የተጣለባት ኃላፊነት አለ። ወንድ እንደመሆኑ ወንድ ልጅ በወንድነቱ የተጣለበት ኃላፊነት አለ። ያ ነው። እሺ ከዚያ እሱ እኮ ከእኩልነት ጋር አይገናኝም። አንተ ያነሳኸው ነው ከእኩልነት ጋር የማይገናኘው። እንዴት እንደሆነ ላስረዳህ። ለምሳሌ ደጀኔ ነው ስምህ አይደል? ያ አባትህ ለምሳሌ ማን ነው እንበል። ማን ነው አባትህ? ለምሳሌ ታደሰሽ። እናትህስ ማን ነች? ሌላም ስም ቢሆን ንገረኝ። እናትህን ስም ማንሳት ካልፈለክ ለምሳሌ ነው፣ ችግር የለም። አንድ ስም ስጠኝ። መቅደስሽ። አሁን መቅደስ እናትህ አለች፣ አባትህ ደግሞ ታደሰ አለ። ገብቶሃል? መቅደስን እናትህን ታደሰ ተገናኝቷት ቢወለድ ልጁ በማን ስም ይጠራል? ደጀኔ ታደሰ ተብሎ በታደሰ ይጠራል። ጥሩ። መቅደስን ግን መጣና ከታደሰ ውጭ እናትህን በላይነህ የሚባል ሁለተኛ ሌላ ባል፣ ዘለቀ የሚባል ሶስተኛ ባል፣ አራተኛ ደግሞ ሀጎስ የሚባል ሰው ተገናኛት እናትህን መጥተው አራቱ። የዛኔ እናትህ መቅደስ ብትወልድ በማንኛው ነው ሊጠራ የሚችለው? የመቅደስ ልጅ በማን ይጠራል? ይዛኔ እሱ እኮ ምን ሆነ ነው? እሱን ምን ያገናኘዋል ከእኩልነት ጋር ወንድም እኮ። ስለዚህ የማይገናኝ ነገር ነው እየጠየቅ ያለው። አሁን አንተ ወንድ ከሆንክ አራት ሚስት እንድታገባ ሴት ልጅ ከፈለክ አራት ወንድ ቢገናኛት ያን ልጅ ብትወልድ በየትኛው እንደሚጠራ ልትነግረኝ ትችላለህ? ቤትም አትችልም፣ ሊጠራ አይችልም። አየህ አይደለ? አንድ ሴት ለአንድ ወንድ የማትበቃበት እኩል ስላልሆነች ነው ከወንድ ጋር። ሌላ ምንም ምትንትንና ማብራራት አያስፈልግም። ያው ወንድ መመለስ አልቻልሽም። አየህ አይደለ? እሱ ነው። ነገር ግን አሁን ላስረዳ። ነገር ግን በተቃራኒው ታደሰ በተቃራኒው ግን አባትህ ከመቅደስ ሌላ 3 ሴቶችን አገባ። 4 ሴቶች ገብተዋል አይደለ? መቅደስ ሚስቱ አለች። ልክ እንዲሁ ደግሞ በላይነሽ አለች። ልክ እንዲሁ ሌላም ዘለቃሽ አለች። ከነዚህ ሁሉ ቢወልድ ከእያንዳንዱ የወለዳቸው ልጆች በእርሱ መጠራት ይችላሉ። 4 ሚስት ቢያገባ ማለት ነው። ምክንያቱም ዝሙት ነው፣ የራሱን የቻለ ዝሙት ነው። ከዛም እዛም ከወለደ በእኛ አይቻልም። ማስረጃ በአንተ ዝሙት እንደሆነ አሳየን። መጽሐፍ ቅዱስ ላይ ትልቁ ላይ ከአንድ በላይ ማግባት ዝሙት ነው የሚለውን አሳየን። አረ ልንገርህ አንተ ክፈት። ችግር የለውም። ከአንድ በላይ ማግባት ዝሙት ነው የተባለበትን አሳየን። እኔ ከፍታለሁ። ሴትም አይቻልም ሲጀመር። በሴትም እሱ ካገባች በኋላ ሌላ ማግባት አይቻልም። ከአንድ በላይ ማግባት ዝሙት ነው የሚለውን አሳየን። ችግር የለውም። የቱ ጋር ነው? እሺ መጽሐፍ ሲራክ ቁጥር ምዕራፍ 23 ላይ ክፈት። የለም መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም መጽሐፍህ ላይ
መጽሐፍ ሲራክ እሺ መጽሐፍ ቅዱስ ላይ የለም። ከኦሪት እስከ ራዕይ ድረስ ያሉት ላይ የለም። ከ66 66 ነው ያላምንም ጴንጤ አይደለሁም። አሁን የወጣ ሃይማኖት ነው ጴንጤ። አይሽ መጽሐፈ ሲራክ ቁጥር ስንት ላይ? ምዕራፍ 23 ቁጥር 22 ምዕራፍ 23 ቁጥር 22 አውጣው እኛ የምናንብበው። አይሽ አይ ተመልካቾች የሚዩት ያ ሰላም ሸሪያ አንብብላችሁ አንብበው አንተ ራስህ የሚፈልገው 22 ነው። ባሏን ትታ የምትሄድም ሴት እንደሱ ናት። ከውሽማዋ ልጅ ትወልዳለች። በእግዚአብሔር አንዲት ክህደት አደረገች። ሁለተኛ ባሏንም ወነጀለችው። ሶስተኛ በሴሰኝነቷ ሰረቀች። ከውሽማዋም ልጅ ወለደች። አሁን ምን ይላል መሰለህ? አታንቀሳቅሰው ቆይ እንደገና መልሰው። ከአንድ በላይ ማግባት ዝሙት ነው የሚለው ቃል የቱ ጋር ያለው ታዲያ? ልጅ እኮ ቆይ መልሰው ያው መለስኩት። ያው ባሏንም ትታ የምትሄድም ሴት እንደሱ ናት። ከውሽማዋም ልጅ ትወልዳለች። በእግዚአብሔርም አንዲት ክህደት አደረገች። ሁለተኛም ባሏን ወነጀለች። ሶስተኛም በሴሰኝነቷ ሰረቀች። ከውሽማዋም ልጅ ይሄው በእግዚአብሔር አንዲት ክህደት አደረገች ይላል። ከባሏ ሌላ የምትወልድ በባሏም አንዲት ይሄው ባሏ ራሱ ይወነጀላል ሌላ ሴት ካገባ ማለት ነው። ምን አገናኘው? ይሄ እንዴ ምን አገናኘው? ይሄው እየነገርህ አይደል እንዴ? ነበር ጥያቄው ደገም እስኪ ጥያቄው ሶስትም አራትም ማግባት አይቻልም ሲጀመር እሱ ሲፈጥር አንተ አልካ አሁን እዚህ ላይ መጽሐፉ ላይ ያለው ያወጣው ላይ ከአንድ በላይ ማግባት ዝሙት ነው የሚለው ቃል የት አለ? አይደለም ከአንድ በላይ ማግባት ወንድሜ፣ እሱን ፈታ ሌላ ብታገባ ራሱ ኃጢአት ነው፣ ዝሙት እንደሰራች ነው የሚቆጠረው። እሱም ጥያቄው ግን ከአንድ በላይ ማግባት ዝሙት ነው ክልክል ነው የተባለበትን ጥቅስ ነበር የፈለግነው። ይሄ ማስረጃ አይሆንም። እዚህ ጋር እንደዛ የሚል የለም። እሺ ሶስት አማልክቶችን ለምን ታመልካለህ? ለጀሚ ስለ አምላክ ነው ሶስት አምላክ ለምን ታመልካለህ? ምን ሶስት አምላክ ለምን ታመልካለህ? አላህ ራሱ አንድ እንደሆነ ምን ማስረጃ አለ? አላህ ቃል በቃል እኔ አንድ ነኝ ብሎ ተናግሯል። እኔ ላሳየህ አንድ እንዳልሆነ። እሺ ሁለት ነው የሚል ታሳየኛለህ? ሁለት ነው የሚል አላህ ራሱ በአላህ ይለምናል፣ እየለመነ ይራገማል። ጥያቄው አሁን ቆይ ጥያቄው አንድ ነው የሚል እኔ ላሳየህ ነው። አንተ ግን አይደለም ብያልከኝ ነው። ሁለት ነው ወይ ሶስት ነው የሚል ታሳየኛለህ ወይ? እስኪ አንተ አሳየኝ። አንድ ነው የሚልማ ራሱ አለ፣ ግን ይጋጫል። በቃ እንደሱ ካመንክ አሁን ስለዚህ የሚጋጨው ሁለት ነው ወይ ሶስት ነው የሚል ካሳየኝ ትክክል ይጋጫል፣ እደግፋለሁ። አላህ Subhanahu Wa Ta'ala ሁለት ነው ወይ ሶስት ነው የሚል ቃል አለ ቁርአን ላይ። እኔ ግን ሶስት ጌቶች የሚል ስለአንተ ስለማሳይ ነው ማስረጃ። ቆይ ጥያቄ አለኝ። መጀመሪያ እናንተ መስራት ወደ ጥያቄው ትሄዳለህ። ስለዚህ አላህ ሁለት ነው ወይ ሶስት ነው ታሳያለህ? ተረጋጋ እንጂ ልነግርህ እኮ ነው። ተረጋጋ የሚለውን ቃል ተውና አላህ ሁለት ነው ወይ ሶስት ነው የሚል ታሳየኛለህ ወይ? ቆይ ወንድሜ ተረጋጋ፣ ልነግርህ እኮ ነው፣ ላሳይህ ነው እኮ። እሺ አሳየኝ። የትኛው ምዕራፍ ነው? ሙሉ የእናንተ እንትን የፈጣሪ ቃል ነው ብለህ ነው የምታምነው? ወደሱ እንመጣለን። ስለዚህ አሁን ሶስት ጌቶች እንደሆነ የምታመልከው እኔ ከመጽሐፍህ ላሳየህ። እሺ ላሳየህ። ቆይ እኔ መች ካድኩ እሱን? ሶስት ጌቶች ታመልካለህ? አላሁ አክበር። በአካል ሶስት በባህሪ አንድ ናቸው። ስንት ጌቶች ናቸው የምታመልካቸው? በአብ በወልድ በመንፈስ ቅዱስ በአካል ሶስት በባህሪ አንድ ናቸው። ነገርኩህ እኮ። ኦኬ ሶስቱም ጌቶች ሶስቱም አምላክ ናቸው? በፈጣሪ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ሶስቱም አምላክ ናቸው። ምን ነው አንተ በጣም እንትን አስደነገጠ። ይሄ ጥቅስ በጣም ያስደነግጣል እንጂ ኢየሱስ ያስተማረው አንድ አምላክ ብሎ አንተ ደግሞ ሶስቱም አምላክ ናቸው። አንድ ነን ሲል ነው እሱ።
ነው አይደለም። ኢየሱስ ክርስቶስ አምላክ አንድ ብቻ እንደሆነ ነው፣ አብ እንደሆነ አምላክ ነው ያስተማረው። አንተ ደግሞ አይ አብም ወልድም መንፈስ ቅዱስም አምላክ ናቸው እያልክ የክርስቶስ አብ ለብቻው አምላክ ነው፣ ወልድ ለብቻው ነው፣ አብ ለብቻው ነው። ግን ምን ይላል? እኔና አብ አንድ ነን ይላል። አንድ ለመሆኑ ለምን ትጠራጠራለህ? እዚህ ላይ እኔና አብ አንድ ነን እያለ ችግር የለውም። ሐዋርያቶችንም እኔና እናንተ አንድ ነን ብሏቸዋል። እሱ ሳይሆን አሁን ኢየሱስ ክርስቶስ አብ ምኑ ነው ከተባለ ለመጽሐፍ ቅዱስ አብ ለኢየሱስ ክርስቶስ አምላኩ ነው። ይሄን ታውቃለህ አይደለ? አብ ለኢየሱስ ክርስቶስ አምላኩ ነው አይደል? እሱ በስጋ የመጣ ቆላሳይ ክርስቶስ በስነ ስርዓት አምላክ እንደሆነ ላሳይ። አምላክ አለ የለውም? ኢየሱስ የለውም፣ ራሱ አምላክ ነው ወንድሜ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላኬ እያለ አብን ይጠራዋል። እሱ ያንተ ቅጥፈት ነው። እና መጽሐፍ ላይ ላሳይህ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግር ይብቀናው በማስረጃ አልናገርም። ቆይ ላሳይህ ነው። ያንተ ቅጥፈት ነው አለ አይደል? መጽሐፍን ስለማታውቀው ነው። እኔ አልወቅስህም፣ አንተን አልወቅስህም። ያው እና እዚህ ጋር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አሁን ያልኩት ቃል በቃል ያው ኢየሱስም ገና ወደ አባቴ አላረኩም እና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ አምላኬ እያለ ነው ኢየሱስ ክርስቶስ። አምላክ አለው የለውም? እሱ ስለ ስጋው እኮ ነው ያወራው ወንድሜ። ስለዚህ እኔ አልዋሸሁም አይደለ? አምላኬ ብሎ አምላክ እንዳለው አስተምሯል ብያለሁ ኢየሱስ። አንተ እንድትረዳው አይደለም እሱ እኮ አንተ እንደተረዳኸው በል። ስለዚህ እኔ አልዋሸሁም። ጥቅሱ ላይ ያለውን የተናገርኩት አይደለ? ግን ለምንድን ነው እኛን መጽሐፍ ቅዱስ ላይ ብቻ አጥብቃችሁ እስኪ ስለናንተ ምን ጠይቃችሁ? ችግር የለም መጠየቅ ትችላለህ። ይሄን ጨርስና ኢየሱስ ክርስቶስ አምላክ እንደሆነ እሱ ነገር መለስኩልህ እኮ እንደተረዱ ነው የምንፈልገው። ገብቶሃል አይደል? ክርስቶስ አምላክ እንዳለው ኦኬ። ስለዚህ ኢየሱስ ክርስቶስ አምላክ አለው። እሱ ስለ ሰውነቱ ያወራ ነው። ራሱን ሰው ብሎ ይጠራል። እሱ የአብርሃምን ዘር ስለያዘ በእኔ በሰውነቴ ነው እንጂ እኔ ራሴ አምላክ ነኝ ብሎ ያስተማረበት ቦታ የለም። ኢየሱስ እኔ አምላክ ነኝ አለ። የቱ ጋር ነው አምላክ ነኝ ያለው ኢየሱስ? ድርላ ሲያስተምር ዮሐንስ ወንጌል ክፈት እስኪ አንዴ። እሺ ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት? ምዕራፍ 1 ምዕራፍ 1 ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። እስኪ እንየው አንዴ። ወይ እስኪ ማቴዎስ ወንጌል ነው ዮሐንስ ወንጌል? እስኪ እንየው አለ ወይ ላምጣ ወይ? እኔ ብዙ እውቀት የለኝም፣ ግን በተቻለኝ መጠን ልመልስልህ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል። ክፈተው እንየው። ምንድነው የሚለው? ደጀኔ ከምታደክመን ማለት ነው ንገረኝና ከዚያ ቀጥታ ልክፈተው። ኢየሱስ ክርስቶስ ምን ይላል መሰለህ? እሺ እስኪ ቆይ እንትን ይላል ቃል ስጋ ሆነ ምናምን ይላል ቁጥር 14 ላይ እስኪ ክፈተው። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ እግዚአብሔርም ቃል ነበረ ይላል። ስለዚህ ምን ይሁን? ስለዚህ ቃል የሆነው ማን ነው? እሺ ኢየሱስ ክርስቶስን አምላክ ነኝ ብሏል ወይ? እዛ ላይ መጀመሪያ እሱ ነው። ቃል ማን ነው ንገረኝ። በፈጣሪ ስም ቃል ምንድነው ማን ነው የሚለውን ቀጣይ ትጠይቀኛለህ። አሁን ግን የተነሳ ጥያቄ አለ፣ ለዚያ እየመለስክ ነው። እሱ ምንድነው ጥያቄው? ኢየሱስ ክርስቶስን አምላክ ነኝ ብሎ አስተምሯል ወይ ነው ጥያቄው። ስለዚህ ኢየሱስ ክርስቶስ አምላክ ነኝ ብሏል ወይ እዛ ላይ ያልከው ነው። እኔ አዎ ብሏል ከሆነ ችግር የለም፣ ከዚያ በኋላ ልንቀጥል ነው። አያን ዓለም ከሆነ ከፈጠረኝ ለምንድን ነው አምላክ የማይሆነው ወንድሜ? ከፈጠረኝ ይኸው እግዚአብሔርን አምላክ እንደሆነ ደግሞ ሰጣለሁ ማስረጃ። ራሱ ክርስቶስ ግን እግዚአብሔር እንደሆነ እሱስ ማስረጃ ሰጠው። ዮሐንስ 1:1 ላይ በቃ እናወራለን። ግን እዚህ ጋር አንደኛ እየተናገረ ያለው ኢየሱስ አይደለም። ይሄን ነው እሺ፣ እየተናገረ ያለው ኢየሱስ አይደለም። ይሄ የማን ምስክር ነው ከተባለ እዚያ ወረድ ብለህ ስታነበው ይሄም ሰዎች ከራሳቸው አልጣፉትም ወንድሜ። ከማን ጻፈ? ራሳቸው ነው አይደለም የጻፈው ሳይሆን እየተናገረ ያለው ዮሐንስ ነው። ዮሐንስ ምስክር ነው። ዮሐንስ ነው ቁሞ ለአይሁድ እየመሰከረ። ዮሐንስ ሐሰተኛ ነው ታዲያ? አሁን ሐሰተኛ ነው እያልኩኝ አይደለም። እናንተ ተናጋሪው ዮሐንስ ነው። እኔ ልጠይቅህ አንዴ እናንተ መጽሐፍ የፈጣሪ ቃል ነው? የፈጣሪ ቃል ሁሉም ነብያቸው አንድም ከራሱ የተናገረው የለም። ሱራ 1 ቁጥር 6 ላይ ክፈትልኝ።
ሱራ 1 ቁጥር 6 እሺ እሱ ላይ ንገር ተናገር። ቀጥተኛውን መንገድ ምራን ይላል። ምንም አያውቅም ማለት ነው። ስለ መንገድ የት እንደምንሄድ አያውቅም። ገሃነም እንግባና መንገድ የማያውቀው ማን እንደሆነ አወራለሁ። እሺ አሁን ጥያቄን ጠይቅ። እሱ ላይ ያልገባ ያስጋል ገርማይ ነው እንጂ አሁን የተጻፈውን ወደ ሌላ ልትቀይሰው ነው አንተ። እሺ ከላይ ጥያቄ ያለው ካለ መቀጠል ይችላል። ስነ ስርዓት ይኖራችሁ። እሺ በስነ ስርዓት እያወራት መጨረሻን ስለ ኢየሱስ ክርስቶስ አምላክነት ማስረዳት ሲያቅተው ጊዜ ቁርአን ላይ ሄደ ላስተናግደው እያልኩኝ ምንም አያውቅም ማለት ነው። ትልልቆች ናቸው። አይ ጥያቄ ያለው አለ አንዴ እሱ እሺ ሰላም አለይኩም ሰላም ጥያቄ አለኝ። አጠራ አድርጌ ልጠይቅህ ልውጣ። እኔ ያደኩት ከአያቴ ጋር ነውና ከልጅነቴ ጀምሮ አሁን እስካለሁበት ድረስ ማለት ነው። ማለት ሀቋን የተወጣችልኝ አያቴ ናት። እናቴ በህይወት አለች፣ ሌላ ባላገታ ምናምን ነው የምትኖረው። እና እናቴን ያወቅኳት ካደኩ በኋላ ራሴን ካወቅኩኝ በኋላ እና አሁን ባለሁበት እድሜ ወደኋላ ባካርጌ ሚሞሪን እንትን ስል አያቴ ናት ያለችውና አሁን ላይ በረምብ ሀቋን የተወጣው ያለው አያቴን ነው። እና ለእናቴ ብዙም እያደረኩላት አይደለም ምናምንና የእናቴ ሀቅ ይኖርብኝ። አዎ ለወላጆቻችሁ ሀቅ አለባቸው። አላህ Subhanahu Wa Ta'ala በቁርአን ላይ ተናግሯል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግሯል። አላህ በቁርአን ላይ ሲናገር ወሰይለ الانسان بوالديه احسانا ይላል። ወሰውን ለወላጆቹ መልካም እንዲውል አደራ ብያለሁ ተናዝዣለሁ ብሎ ተናግሯል። ነብያቶችም ልክ እንዲሁ ለወላጆቻቸው መልካም እንድናደርግ ታዘናል ብለው አስተምረዋል። ነብዩላህ ኢሳ ሲናገር ምን አለ? ወጀዐለኒ ሙባረከን አይነማ ኩንቱ ወበረን ቢዋሊደቲ ይላል። ለእናቴ መልካምና በጎ እንደሆነላት አምላኬ አላህ አዞኛል። ወለም የጀዐልኒ ጀባረን ሸቂያ በእርሷ ላይ እምቢተኛና ትዕቢተኛ አላደረገኝም ብሎ ይናገራል። ስለዚህ ለወላጆቻቸው መልካም መዋልን ታዛቸዋል። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንድ ወጣት ልጅ መጣና እንዲህ ሲል ጠየቃቸው። ያ ረሱለላህ من أحق الناس بحسن صحبتي فقال له النبي صلى الله عليه وسلم أمك أنت يا الله ملك تنياوي كسوج هلو يعني ملكام من ميكبا وسومان نو ولا طيقاتشو يعني أنت ملكام نقر للتادر بلتنا ميكبا وما زيهالم لا كسوج هلو الناته نتشالوت كزي الساراتشو هون من ناته نتشالوت كزي الساراتشو هون من ناته نتش بارات تنياو كزي السلاتشو كزي بوهالا أباته بلو تناقرو كزي بوهالا يقرب يهونو زمدوش يارو تناقرو سلزي ወላጆቻቸው ከማንም በላይ መልካማቸው የሚገባቸው ናቸው። አያቶቻቸውም ልክ እንዲሁ መልካም ቢውሉላቸውም እንዲሁም ደግሞ ባይውሉላቸውም ራሱ መልካም ልትውሉላቸው ከሚገባ አካሎች ናቸው። እነርሱም አያትሽም መልካም ዋይላት እናትሽንም ደግሞ መልካም ልትውይላት ይገባል። አይ እሺ ከላይ ጥያቄ ያለው ወዲ መቀለ ጥያቄ አለ የለም። እሺ ከላይ ያለሽው ጥያቄ አለሽ? ጥያቄ አለ? እሺ እውነተኛ ጥያቄ አለ? እሱ እንዴት ነህ? ሰላም ነህ? አለሁ አልሐምዱሊላህ ደህና ነው። እግዚአብሔር ይመስገን። ዛሬ አንድ ጓደኛ ስላገኘው ደስ ብሎኛል። ማንን አገኘ? ሶስት ጌቶች ያሉ እያስተማራቸዋቸው ስለሆነ አሁን በቃ በትክክል በኮንፊደንስ እያወሩ ነው። እሱ ጋር ቴንኪው እላለሁ። ስቀጥል ግን ምንድነው ቅድም የተነሳው ላይ አሁን ባልከው ተስማምቼ ግን ኢየሱስ ራሱ እንደተናገረው መፈቻ ደብዳቤዋን ሰጥቷት ይሸኛት የሚላል ሚስቱን መፍታት የሚፈልግና ግን እሱ ስለ ልባችሁ ክፋት ነው እንጂ ከጥንት እንደዚህ አይደለም ብሏል ኢየሱስ። ስለዚህ አሁን ምንድነው መሰለህ ምልክ ቁርአኑ ከጥንት የሆነውን ተቃውሞ ነው 2-3 የፈቀደው ወይስ ከጥንት አንድ ለአንድ መሆኑን አምኖበት ግን ያው ከሰው ደካማነት የተነሳ እግዚአብሔሩም ዝም ስላለና ስለፈቀደ ነው ቁርአን የፈቀደው?
እሺ አምላክ አላህ Subhanahu Wa Ta'ala ከቀደሙ ዘመናት ጀምሮ ከአንድ በላይ ማግባትን ለነብያቶች የደነገገላቸው ነገር ነበር። ይህን በሱረቱ ራዕድ ላይ መጨረሻው ገጽ አካባቢ ላይ ይናገራል። ቃለ Subhanahu Wa Ta'ala ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ወማ ካነ ሊረሱሊን አን የእትየ ቢአየትን ኢላ ቢኢዝኒላህ ሊኩሊ አጀሊን ኪታብ። ሙሐመድ ሆይ ከአንተ በፊት መልእክተኞችን ልኬአለሁኝ ለእነርሱ ሚስቶችንና መልካም ዘሮችን አድርጌላቸው ነበር ይላል። ሚስቶችን ይላል ከአንድ በላይ ሚስቶችን አድርጎላቸው ነበር። ከአንድ በላይ ሚስት የማግባታቸው ዓላማ ምንድን ነው ከተባለ እሱ ነው ዋናው ነገር፣ ሰው ማወቅ የሚፈልገው ነገር። የወሲብ ጥምን እንደፈለጉ እንዲያረኩ ከሆነ ከአንድ በላይ የተደነገገው ይህ ስህተት ነው። ምክንያቱም ከአንድ በላይ አስፈላጊ አይደለም እንደሱ ከሆነ። ነገር ግን ዓላማው ምንድን ነው ከተባለ መልካም ዘርን አፍርታችሁ ትሄዱ ዘንድ እያለ አላህ ይናገራል። ስለዚህ ከአንድ በላይ የማግባት ዓላማው እርሱ ነው። በቁርአን ላይ አላህ Subhanahu Wa Ta'ala ስለ ጋብቻ ባነሳ ቁጥር መልካም ዘርን ታፈሩ ዘንድ አለ። እዚህም ነው ኢብራሂም አለይሂ ሰላም ወይንም አብርሃም ከሐጀር አለይሂ ሰላም ኢስማኤልን ወለደ። ከሳራ ልክ እንዲሁ ኢስሐቅን ወለደ። ከሁለቱ ከተለያዩ ሚስቶች ሁለት ልጆችን ወለደ። አላህ Subhanahu Wa Ta'ala ሁለቱንም መረጠለት፣ ባረከለት፣ ነብያትም አደረገለት። እያችሁ ስለዚህ ከአንድ በላይ ማግባት የተደረገበት ዓላማ መልካም ዘርን አፍርታችሁ ትሄዱ ዘንድ ነው። ነብያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ሲናገሩ ተዘወጁል ወዱድ አልወሉድ ፈኢኒ ሙካፊሩን ቢኩም አልኡመም የውም አልቂያማ ነው። وفي رواية أخرى قال النبي صلى الله عليه وسلم أنا أكثر الناس تبعا يوم القيامة. ተወዳጅና ወላድ የሆነችዋን አግባሉ ነብዩ ሰለላሁ ዐለይሂ ወሰለም ተወዳጅና ወላድ የሆኑትን አግቡ ካሉ በኋላ ዓላማቸው ሲናገሩ ምን አሉ? በትንሣኤ ቀን በርካታ አማኝ ተከታዮችን አፍርቼ በመምጣቴ በእናንተ ምክንያት እደሰትባቸዋለሁና ብለው ተናገሩ። በሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም የትንሣኤ ቀን ከነብያቶች ሁሉ ይበልጥ ተከታይን አፍርቼ የምመጣው ነብይ እኔ ነኝ ብለው ተናገሩ። ስለዚህ ነብያቶች ከአንድ በላይ ማግባትን ሲያስተምሩ እንዲሁም አላህ Subhanahu Wa Ta'ala ከአንድ በላይ ማግባትን ሲደነግግ ጊዜ ከበስተጀርባ እነዚህ አማኞች መልካም ልጆችን አፍርተው መልካም ዘሮችን አፍርተው ይሄዱ ዘንድ በሚለው ድንጋጌ ነው። ይህን ይመስላል። ለዚያም ነው ዑመር ኢብኑ አልኸጣብ የተባለው ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ሲናገር ወላሂ ሚስት ከማግባታችን በስተጀርባ መልካም ዘርን አፍርተን መሄድ የሚለው እሳቤና እቅድ ባይኖረን ኑሮ ባላገባን ነበር ሚስት ሁሉ እያሉ ይነገራሉ። ስለዚህ ዓላማቸው የስሜት ጥመን ማርካት የሚለው ሳይሆን መልካም ዘርን አፍርቶ መሄድ የሚለው ነው። ይሄን ግን ምናልባት እንደ መጽሐፍ ቅዱስ ላይ ለምንድን ነው ማግባት የተደነገገው ብለን ስናይ ጳውሎስ ይላል አንዳችሁ በፍላጎት ወይም በስሜት ከሚቃጠል ቢያገባ ይሻለዋል እያለ ይናገራል። በስሜት ከምትቃጠሉ አግቡ እያለ ይናገራል። ስለዚህ የስሜት ጥም ማብረጃ ነች ሴት ልጅ ማለት ነው እንደ ክርስትና። ይሄን ያለው መጽሐፍ ቅዱስ ነው። እሱ ጋር እንደሱ ለማለት ፈልጎ አይደለም የሚለውን አርመውና ወደሚቀጥለው ሊድ ምንድነው ይሄ በስሜት ከሚቃጠል የተባለው ስሜታዊ ለሆኑ ሰዎች ነው። ስሜታዊ ለሆኑ ሰዎች ነው እንጂ ትዳርን ለሚፈልጉ ሰዎች አይመለከትም። እና ቀጣይ ግን ምንድነው የምልህ መሰለ ክርስቶስ ከጥንት እንዲህ አይደለም ያለው ከጥንት አንድ ለአንድ ነው። የመጀመሪያ እውነተኛ አንድ የመጀመሪያ ሰው ቢያገባ ነው መልካሙ ባያገባ ትሄድበታለህ ግን ችግር የለም። እያንዳንዱ ነጥብ እንደየጨረስን ሰው ቢያገባ ነው መልካሙ ባያገባ ባያገባም እኮ ጠንካራ ከሆነ ምንም ማለት አይደለም። ሰው ቢያገባ ነው መልካሙ ወይንስ ባያገባ ነው መልካሙ? እሱን ንገረኝ። ሁለቱም መልካም ነው። ባያገባ አዎ። ማን ነው እንደሱ ያለው? ጳውሎስ ነው። እግዚአብሔርስ ምን አለ? ሰው እሺ፣ አንድ ጊዜ ጳውሎስ ላይ ያው የእግዚአብሔር ፈቃድ ነው፣ የእግዚአብሔር ቃል ነው። ዞሮ ማግባት መጥፎ ነው እያልኩ ሳይሆን እኔ እያልኩ ያለሁትኝ በድንግልና መኖር ከቻለ ነው። እውነተኛ ስልክ ላይ ነው ለማውራት የሚቻል አልመሰለኝም። እውነተኛ አይሰማህም? እውነተኛው ይሰማኛል። ስልክ ላይ ስለሆነ ነው ዝም ያልኩት። ይሰማል። ሰላም ነው? ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም
እሺ ይሰማቸዋል። ሰው ልጅ ቢያገባን አንድ ጊዜ ትቀጥላላችሁ ሁላችሁም። አንድ ጊዜ ኢምራን ቤት ሄደን ነበር። ሰላም አለይኩም